ወንጀላችንን ይዘን ሄደን አላህ ጋር ምን እንሆን ይሁን? በምን አይነት ሞራል እንቆም ይሁን አላህ ጋር? የትኛው ሞራላችን የትኛው ኸይር ስራችን ይሁን አላህ ጋር ቀና ብሎ የሚያስቆመን? የትኛው ኸይር ስራችን? ወሩ የተከበረ ወር ነው። ረሕመቱን አላህ ያንቧቧበት ነው። አይደለም ለኛ ይቅርና ለሌላው ነን ሙስሊም ለሆነ አካል እንኳን ረሕመት ይዞ የመጣ ወር እኮ ነው ረመዳን። ሸይጣን ሲታሰር ለኛ ብቻ ነው እንደሚታሰረው? የጀነት በር ተከፍቶ የጀሃነም በሮች ተዘግተው ሸይጣን ታስሮ ነፍስያችን በጾም ተረግጣ መንገዱ በአጠቃላይ ተከፍቷል። ወንጀል ብትሰራ ይሄ ወንጀል ደግሞ የሰማይ ጫፍ ቢሞላ ወይም ምድርን ቢያጥለቀልቀው ከዛ በኋላ እኔ ጋር ይቅርታ ብለህ ብትመጣ غفرت لك على ما كان منك ولا أبالي على الله الله أكبر ረመዳንን አግኝተው ወንጀሉን አላህ ካልማረለት ረመዳንን አግኝተው አላህ ካልቀየረው ረመዳንን አግኝተው አኽላቁ ስነ ምግባሩ ማንነቱን መለወጥ ካልቻለ ወደ አላህ አንድ ስቴፕ መቃረብ ካልቻለ ሀያታችን ሁላ በወንጀል የተጨመላለቅን ሰዎች ነን። ሀያታችን ሁላ አላህን በማስቀየም ላይ ቢዚ የሆንን ሰዎች እኮ ነን። ወደ አላህ መመለስ እኛ ላይ ነበር የሚያምረው። ትላንትና ያን ሰርተ መተ እንደዚህ ሰው ገለ እንደዚህ አጥፍተ ዝሙት ሰርተ ምናምን አሁን ይቅርታ ስትል አታፍርም አይልህም እኮ አላህ። ይቅርታ ለምን አላልክም ብሎ እኮ የሚጠይቅህ ጌታ ነው። አቦ እባክህ ዋሽቼ ነው ውሸቴን እኮ ይላል። ዛሬ ፕራንክ አደባባይ ላይ የሚሰራው ውሸት እኮ ነው። ፕራንክ ሌላ ነገር እኮ የለው። አድናቆት ከሰው ማግኘት ብቻ ነው የምንፈልገው። አላህ ይደሰታል አይደሰትም፣ አላህ ይፈልጋል አይፈልግም፣ ለሱ ኬር አንሰጥም። ሱጁድ ላይ ያሉ ከሱጁድ የማይነሱ መላእክቶች ናቸው። ቂያም ላይ ያሉ ከቂያም የማይነሱ መላእክቶች አሉ። ወንጀል የሚባል ነገር ማያስቡ መላእክቶች አሉ። እነዚህ መላእክቶች ያችን ጀሃነም ይፈሯታል። السلام عليكم ورحمة الله وبركاته. ያው ረመዳን ዛሬ 9ኛ ቀናችን ነው። ሌይሉ 10ኛው ነው። የረመዳን 1/3ኛው ያው ዛሬ ይሰናበታል ማለት ነው። ረመዳን መግባቱን ሳናቀው ይሄው ሊወጣ ነው። ቁም ነገሩ መውጣቱ አይደለም። እንደመጣው ሊሄድ ነው የሚመጣው። እዚሁ ሊከርም አይደለም ማለት የመጣው ከኛ ጋር ሊከርም አይደለም የመጣው። እኛን ማንነታችንን ሊፈትሽ በደንብ አድርጎ እጥብ አድርጎ ከአላህ ጋር ያለንን አላቃ ወይም ግንኙነት ሊያሳምርልን ከነበርንበት ውዳቂ የሆነ ቦታና አመለካከት ሊያነሳን የነበርንበትን ከፍታ ደግሞ ሊያውጅልንና በጣም ከፍ ሊያደርገን ነው ረመዳን የመጣው። ታዲያ በእነዚህ በመጀመሪያ አሁን ባሳለፍናቸው 9 ቀናቶች ራሳችንን የት ነው ያገኘነው? እስቲ ምን ላይ አግኝተነዋል? ረመዳን የለውጥ ወር ነው። ረመዳን የተውበት ወር ነው። ረመዳን የሰደቃ ወር ነው። ረመዳን የቁርአን ወር ነው። ረመዳን ዒባዳ የምናበዛበት ወር ነው። ሚስዳቅን ቀውሉ ረሱልላህ ሰለላሁ ዐለይሂ ወሰለም ያ ባጊየል ኸይሪ አቅቢል ወያ ባጊየል ሸሪ አቅሲር። ይሄ ነብዩ አለይሂ ሰላቱ ሰላም የተናገሩት ይሄ ነው። መጀመሪያም ዒባዳ የጠማው የነበረ ሰው፣ መጀመሪያም በዒባዳ ላይ ፎከስ የሚያደርግ የነበረ ሰው፣ አላህን እንዴት የሚገዛው የነበረ የሆነ ሰው፣ ቁርአን በጣም የሚያነብ የነበረ፣ ሰላት በጣም የሚሰግድ የነበረ፣ እንደዚሁም ሰደቃዎችን የተለያዩ ኸይር ነገሮች የማይበቃው የነበረ የማይጠግብ የነበረ አማኝ ረመዳን ሲመጣ ይብስበታል፣ ፍሬን ይበጥሳል። ይሄ ነው እኮ የነብዩ ንግግር ያ ባጊየል ኸይሪ አቅቢል፣ ኸይር ፈላጊ ሆይ ና ወደፊት። አሁን መንገዱ በደንብ ተጠርጎልሃል፣ ና። በምንድን ነው መንገዱ የተጠረገው? በምንድን ነው የተጠረገው? የጀነት በር ተከፍቶ የጀሃነም በሮች ተዘግተው ሸይጣን ታስሮ ነፍስያችን በጾም ተረግጣ መንገዱ በአጠቃላይ ተከፍቷል። ጀነት ሳይከፈት ጀሃነም ሳይዘጋ ሸይጣን ሳይታሰርም አማኝ የሆኑ ሰዎች ከአላህ ጋር ያላቸው አላቃ ጥሩ ነበረ።
ግን ይንገዳገዱ ነበር አይደል በመሃል ላይ አንዳንድ ነገሮች ይመጣባቸዋል ሲገቡ ሲወጡ ነበር አሁን ሜዳውንም ማገኙት ፈረሱንም ማገኙት ለእንደዚህ ምርጥ ለሆኑ ለአላህ ባሮች ከአላህ ጋር ፍጹም የሚተሳሰሩበት ወር ነው በእነዚህ ጊዜያቶች እውነት መጀመሪያም ዒባዳ ፍላጎት ያለን ሰዎች አሁንስ ብሶብናል ወይስ ያውነን ከረመዳን በፊት አንድ ሉክ ከሆነ ምንቀራው ቁርአን አሁንም ረመዳን ላይ አንድ ሉክ ምንቀራ ከሆነ ከረመዳን በፊት 5 ብር ከሆነ ሰደቃ ምንሰጠው አሁንም 5 ብር ከሆነ ምንሰጠው ከስረናል ኪሳራ ነው ወላሂ ኪሳራ ነው እየሰጡ ኪሳራ ታቃላችሁ ነብዩ አለይሂ ሰላቱ ሰላም ትላንትናውና ዛሬው እኩል የሆነበት ሰው በእርግጥ ከስሯል አሉ አይደለም በረመዳን ይቅርና ኖርማል በሆነ ሰዓት ላይ እንኳን ሁለት ቀናቶች እኩል አንድ ሙእሚን ላይ ከሆኑ ይከስራል ሁለት ቀናቶች ከትላንትናው ዛሬ መሻል አለበት ከዛሬ ነገ መሻል አለበት የሙእሚን ባህሪ እየተሻሻለ ነው የሚሄደው ታዲያ አክሱ ደግሞ 11 ወር ሙሉ አላህን ሲያምጽ የነበረ ከአላህ ጋር ተጣልቶ የነበረ አላህን አስቀይሞት የነበረ ደግሞ ወያ ባኺ الشر አክሲር ሂድ ውጣ አልተባለም ይሄም ሰው በቃክ አያችሁ ወደ ረህመቱና አሁን አላህ ረህመቱ በረህመቱ ጥላ ስር አንተን እየጠራህ ነውና ና ወደ ረህመቱ ወደ እዝነቱና እያለ ነው በቃ ካሁን ወንጀል የሚሰራበት ወንጀል ወር አይደለም ሼም ሊይዝህ ይገባል ነው እኮ ልታፍር ይገባል ወሩ የተከበረ ወር ነው ረህመቱን አላህ ያንቧቧበት ነው አይደለም ለኛ ይቅርና ለሌላው ነን ሙስሊም ለሆነ አካል እንኳን ረህመት ይዞ የመጣ ወር እኮ ነው ረመዳን ሸይጣን ሲታሰር ለኛ ብቻ ነው እንደሚታሰረው ነው መልሰዋ ለኛ ብቻ ነው እንደ ሸይጣን ሲታሰረው ለነሱም እኮ ነው ነን ሙስሊም ለሆኑ አካሎች እንኳን ወንጀልን እርግጠኛ መሆን የምትችሉት እነሱ ራሳቸው ወንጀል ይቀንሳሉ ሸይጣን ታስሯል በሩ ይሄው የጀነት ተከፍቷል አሁን መግባት የሚፈልግ ይገባል እኛ ያለንበት አካባቢ ላይ ሙስሊሞች እስከ ትላንትናው ሰዓት ድረስ ማሻአላህ በየቀኑ ሻሃዳ ከነቤተሰባቸው ሻሃዳ እያያዙ ነው ታስሯል ሸይጣን የጀነት በሩ ተከፍቷል የጀነት በር የሚከፈተው ለሙስሊሞች ብቻ አይደለም ለሌላውም ጭምር ነው ና ይሄው ወደ ተከፈተው ረህመት ግባ ያወቀበት የነቃ ቶሎ ይገባል ሸይጣን ታስሯል በዚህ አጋጣሚ ሲጨፍር የነበረው ሲደንስ የነበረው ሲጨማለቅ የነበረው ይሄው መንገዱ አሁን ምን አይነት ዑዝር አለው ሰው ምንም ምክንያት የለውም እኮ ምንም ምክንያት እኛ ሙስሊሞች ስንሆን ደግሞ ከተለያየ ቦታዎች ይሄው አላህ ሰብስቦን አምጥቶናል ከዚህ ነው መጀመሪያው ነው አሁን ከኛ መካከል እየሰገደ የነበረ አለ አይደለም አመቱ ሙሉ እየሰገደ የነበረ ሰው አለ እየሰገደ የነበረ ደግሞ ያቋረጠ ረካዓ ያመለጠው አንዳንዴ ያ ወቅቱንም ያሳለፈ እየተንገዳገደ ደርሷል አሁን ረመዳን ላይ በጁማዓ ቀን አንዴ ብቻ ሰላት እንጂ የማይተዋወቅ ሰው አለ ከኛ መካከል ጁማዓ ብቻ መስጊድ የሚመጣ ሰው ነበር ይሄም ሰው መጥቷል አይደል በአመት አንዴ ብቻ ረመዳን ላይ ብቻ አላህን የሚያቅ ረመዳንይ የረመዳን ሰው ተብሎ የሚጠራ ሰው አለ ይሄም ሰው አሁን መጥቷል እህቴ ሂጃቧን አውልቃ ሱሪ ለብሳ እየተወረገረገች እየዘፈነች እየጨፈረች እየደነሰች ሰውነቷን ግልጽ አድርጋ አካሏን አደባባይ ላይ እንደ ሸቀጥ አቅርባ አላህን ስታምጽ ብዙ ወንዶችን ስታማልል የነበረችዋም መታለች አይደለ ሂጃቧ ተለብሷል አሁን አልহামዱሊላህ ሂጃቧን ለብሳለች አሁን በረመዳን ጸጉሯ የምትከፍት ሴት የለችም ትንሽም ብትሆን ሙእሚን ላይ ኢማም ይባል ነገር አለ ሱሪዋን አውልቃ ቀሚሷን ለብሳለች መገላለጧን ትታ ተሸፋፍናለች ሁላችንንም አላህ ይሄው ባሮቼ የእርቅ መድረክ ብሎ አላህ አዘጋጀ በየቤቱ ይሄው አጭቆናል የአላህን እርቅ አንቀበልም ተቀበላላችሁ አረተው ፈዘዛችሁ ቁርስ ይምጣ እንዴ የአላህን እርቅ ተቀበላላችሁ አሁን ይሄን ነው አላህ የእርቅ መድረክ አዘጋጅቶልናል ዓለም ላይ ያሉ ተጽኖ ፈጣሪ የሆኑ ዱዓቶች ዑለሞች በየአመቱም ሙሉ ይለፈልፋሉ አይደል ሰዎችን ወደ መስጊድ ለማስገባት አመቱም ሙሉ ለፍልፈው
ሰውም ማምጣት ያልቻሉ አላህ በረመዳን ፓወር እያንዳንዱን ሰው መስጊድ አስገብቶታል። ጫት ቤት ተዘግቷል፣ ሺሻ ቤት ተዘግቷል፣ ቁማር ቤት ተዘግቷል፣ ጭፈራ ቤት የለ ምን የለ ና መስጊድ ግባ አላህ አስገብቶናል። አላህ ይሄ ነው ነብዩን አለይሂ ሰላቱ ወሰላም ሲያስጨንቃቸው የነበረ። አሁን የአላህ መልእክተኛ በመሐከላችን ቢኖሩ ብዙ ተባዙ فإني مكاثر بكم الأمم يوم القيامة ብዙ ተባዙ ነገ የቂያማ ቀን እኔ ህዝቦቼ ብዙ ናቸው ብዬ በእናንተ ፎካከራለሁ አለ። አንተ ላጤነህ ራስህን እጅህን እግርህን አጣጥፈህ ትተኛለህ። ተባዛ ተብለሃል፣ አግባ ውለድ ተብለሃል። ለዚህ ኡመት ለነብዩ ኡመት የሆነ ነገር ማዋጣት አለብህ። ሰው አዋጣ፣ ብቻህን መተህ ብቻህን መመለስ የለብህም። አሁን የአላህ መልእክተኛ ቢኖሩ በመሐከላችን የዓለም ሙስሊም ማህበረሰብ 2 ቢሊዮን መድረሱን ቢያቁ ምን ያህል ደስታ ይሰማቸዋል? ሰዎች በላ ኢላሃ ኢላላህ መጥለቅለቃቸውን ቢያቁ ምን ያህል ደስታ ይሰማቸዋል? የአላህ መልእክተኛ 10 እና 20 ሆነው ዳዕዋውን ሲያደርጉ ዑመር 40ኛ ሆነው እስልምናን ሲቀበል የተደሰቱት ደስታ የአላህ መልእክተኛ 40ኛ ሰው ሆኖ ዑመር ዓለም ላይ ያለ ሙስሊም 40 ሰው ሆኖ ማለት እኮ ነው። አሁን የአላህ መልእክተኛ ቢያዩ ምን ይሰማቸው ነበረ? ራሳቸውን የአላህ መልእክተኛ ሊያጠፉ ደርሰዋል እስከሚባል እስከሚሰጋላቸው ድረስ እኮ ይጨነቁ ነበር። ይሄን ኡማ ወደ መስጊድ ለማስገባት ይሄ ኡማ ሰላት እንዲሰግድ አላህን ይሄው አደረገው አይደለ? አሁን ቢያዩ አትመኙ? አላህ ቁርአን ላይ ተናገረ ይሄንን አስመልክቶኩ لعلك باخع نفسك الا يكونوا مؤمنين እንደው አንተ ሙሐመድ ወይ ሰዎች አላመኑ ሙእሚን አልሆኑም ብለህ ነፍስህን ልታጠፋ ትደርሳለህ ወይ? ከፈለግን አለ አላህ ይኸው እያሳየን ነው። እኛ ከፈለግን እንደው መብቱን እድሉን ለራሱ ለሰው ሰተነው ነው እንጂ እኛ ብንፈልግ إن شأن ننزل عليهم آية فزلت أعناقهم لها خادئين አንዲት የቁርአን አንቀጽ አውርደን ሁሉም ለዛ እንዲያጎነብሱ ሁሉም ሰጋጅ እንዲሆኑ እናደርጋቸዋለን እንደ መላእክቶች ማለት ነው። መላእክታ ነፃ ምርጫ የለውም። አላህን ከማምለክ አላህን ከመገዛት ውጪ ሌላ ምርጫ የላቸው መላእክቶች አላቸው የለም። የሰው ልጅና ጂኒ ምርጫ ተሰጥቶታል። فمن شاء فليؤمن ومن شاء فليكفر። ይሄ ነፃ ምርጫ ግን የሚያሸልምና የሚያስቀጣ ነው። የፈለገ ይመን የፈለገ ይካዳል። አላህ እምነትህን ይዘህ ከመጣ ትሸለማለህ፣ ክህደትህን ይዘህ ከመጣ ደግሞ ትቀጣለህ ነው። ምርጫው ግን ያንተ ነው። እጅህን እግርህን ተይዘ የግድ ካልሰገክ የግድ እንዲካል አይደለም። فهديناه النجدين ቀጥተኛው መንገድ ይሄ ነው ብለን እናሳየዋለን። ከዛ በኋላ ምርጫውን ለሱ ትተናዋል አለ አላህ። አላህን እንደማምለክ ወደ አላህ እንደመመለስ ከአላህ ጋር እንደመታረቅ አላህን ይዞ እንደመኖር ምን የሚያስደስት ነገር አለ? ምን ሙሉነት አለ? እስቲ የነበርነውን ነገር ኮምፓየር እናድርገው። እስቲ የነበርንበት ዓለም አሁን ተሰባስበን የመጣነው ሰዎች መስጊድ ላይ የተገኘን ሰዎች የነበርንበትን ወደ ኋላ ዞር ብለን እንየውና አሁን አላህ ያመጣንን ቦታ ደግሞ እናስበው። የትኛው ነው የሚሻለው? የቱ ነው ኸይሩ? የትኛው ነው? ቁማር ቤቱ ወይስ መስጊዱ? ጭፈራ ቤቱ ወይስ መስጊዱ? ሌላ ቦታ ላይ አህዋል በተለያየ መንገድ ላይ ቢዚ መሆን ወይስ በአላህ መንገድ ላይ ቢዚ መሆን? ነፍስያህን በቁርአን ቢዚ ማድረግ ወይስ በተለያዩ መንገዶች ቢዚ ማድረግ? የትኛው ነው የሚሻለው? አላህ ራሱ ይኸው መንገዱን እያየነው ነው። አንድ ወንድም ለአንድ ሰው ምን ሲለው ሰማው መሰላችሁ? ረመዳን ላይ ያው ሌላው ወንድሞች እንደሚገቡት መስጊድ ላይ ረመዳን ላይ ተጠቃሎ ገብቷል እና ስቅስቅ እያልኩኝ አላህን እለምነዋለሁኝ መስጊድ በጊዜ ይገባለሁኛል። በቃ አላህ በሚባለው ነገር ልቤ ላይ ታተመብኝ ገባብኛል። አሁን ያገኘሁትን ደስታ እያጣጣምኩት ያለውን ደስታ የልብ እርጋታዬን ማን ይንገርልኝ አለ። መግለጽ ያቅተኛል። ግን አንድ ጥያቄ ያለኝ አለ። ምንድነው ጥያቄው? እናንተ አመቱን ሙሉ አሁን እኔ ያገኘሁትን ደስታ አመቱን ሙሉ ነው የምታገኙት አለ። አመቱን ሙሉ የምትሰግዱ ሰዎች፣ አመቱን ሙሉ የምትቀሩ ሰዎች፣ አመቱን ሙሉ የምትዘክሩ ሰዎች፣ አመቱን ሙሉ ኸይር ነገር ላይ የማትለዩ የሆኑ ሰዎች ደስታችሁ የዚህን ያህል ነው ወይ አለ። ምን ያህል እድለኛ ናችሁ አለ።
አያችሁ ያላወቀ አያውቀውም ይህንን ነገር ምናጣጥም አላህ ያድርገን ይህን ደስታ ምናገኝ አላህ ያድርገን አሚን በሉ ይህን ደስታ ምናገኝ አላህ ያድርገን አላህን ማንለቅ ማንተው አላህ ያድርገን ቤቱ ጠርቶናል ቤቱ አምጥቶናል ከቤቱ ማንወጣ አላህ ያድርገን ታዲያ ለዚህ ነገር ረመዳን አንዱ የተውበት ወር ነው አይደለ ከጥፋታችንን ወንጀላችንን ይሄ መጥፎ አመለካከታችንን እያንዳንዱ ነገር ጥለን የምንመጣበት በአላህ መስመር በአላህ መንገድ ላይ ምን ሄድበት ወር ነው አሁንም ወሩ ላይ ሆነን ራሱ ኸይረኛውም ተውበት የሚያደርግበት ሸረኛውም ተውበት የሚያደርግበት ወር ነው ሞር ከአላህ ጋር በጣም የምንቃረብበት ወር ነው በጣም ነብዩ አለይሂ ሰላቱ ሰላም كان اجود الناس وكان اجود ما يكون في رمضان وكان اجود ما يكون في رمضان يا الله መልእክተኛ ቸር ናቸው ቸርነታቸው በጣም የሚበዛው ደግሞ ረመዳን ላይ ሲሆን ነው ደግሞ አያችሁ ቁርአን ይቀራሉ በጣም የሚቀሩት ደግሞ ረመዳን ነው ሰለፉን ሷሊህ ከረመዳን በፊት የሚያደርጓቸው ዒባዳዎች ጥሩ ቢባሉ ናቸው ረመዳን ላይ ሲሆኑ ደግሞ በጣም ጥሩ ነበር እጅግ በጣም ጥሩ ነበር ተመሳሳይ አይደለም ባህሪያቸው በዚህ በረመዳን ተነግሯል በተለያየ መድረኮች ሰምታችኋል ግን አሁንም በዚህ በረመዳን ይኸውላችሁ ይሄን ነገር አስምሩበት የአላህ መልእክተኛ ዱዓ ያደረጉበት ዱዓ የተቀበሉበት ኡመታቸው ላይ ጨክነው አያውቁ አይደለ የኡመታቸው ጉዳይ የአላህ መልእክተኛ አያስችላቸው ኡመቶቻቸው ሲረገሙባቸው ግን አሚን ያሉት ግን ምን ያህል ከባድ ቢሆነው ጉዳዩ ሚንበር ላይ ሲወጡ 3 ጊዜ አሚን 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 አሉ አይደል የአላህ መልእክተኛ አላማ ወአላማ ዛ አመንተ ያ ረሱላህ ለምንድነው አሚን ያልከው ሲሏቸው አታኒ ጅብሪል الان ጅብሪል አሁን እኔ ጋር መጣ 3 ነገሮችን ይዞ የመጀመሪያው ጅብሪል እኔ ጋር መጣና የመጀመሪያው من ادرك ابويه እናትና አባቱን በህይወት አግኝቶ እነሱን ኻድሟቸው አገልግሏቸው የሚፈልጉት ነገር አሳክቶላቸው አስደስቷቸው በእነሱ ዱዓ አማካኝነት ጀነት መግባት ያልቻለ ሰው ረግመ አንፉ ረጁሊ አፍንጫው በአፈር ይታሽ ለቁም ነገር አይብቃ በአፍጢሙ ተተክሎ ጀሃነም ይግባ በሌላ ቦታ ላይ ከራህመቱ ይውጣ አላህ ዱዓውን እርግማኑን ያመጣው አላህ ነው አሚን በላለኝ ጅብሪል አሚን አልኩኝ አለው የአላህ መልእክተኛ አሁን የወላጅ ሐቅ ልገባበት አይደለም ሌላ ጊዜ እናወራበታለን ወላጆችን በህይወት ኖረውለት ከሁለት ወይም አንዳቸውን አግኝቶ ወይም ሁለቱንም አግኝቶ እነሱን ኻድሟቸው በእነሱ ምክንያት ጀነት መግባት ያልቻለ ሰው ዋጋ የለውም የጀሃነም ነው በቃ ይሄ ሰው ምንም ሸክ የለውም ወላጁን መልስ የሚሰጥ ወላጁን የሚመታ ከወላጁ ጋር እኩል የሚማለስ ሰው ተውት እሱ አስደስቶ ኻድሟቸው በእነሱ ምርቃት ጀነት መግባት ያልቻለ እኮ ነው የተባለው ሁለተኛው من ذكرت عنده ولم يصلي علي ስሜ ተነስቶ እሱ ጋር በእኔ ላይ ሰላዋት የማያወርድ ከሆነ ይሄም ከራህመቱ ይውጣ ተባለ አሚን በላለኝ አሚን አልኩኝ ሰሉ على النبي የነብዩ ስም በየትኛው ማጋጣሚ ተነስቶ አለይሂ ሰላቱ ሰላም ያላለ ሰው ሰላዋት ያላወረደ ሰው ከራህመቱ ይውጣ ተባለ አሚን በላለኝ አሚን አልኩኝ አለ ሶስተኛ من ادرك رمضان ولم يغفر له ረመዳንን አግኝተው ወንጀሉን አላህ ካልማረለት ረመዳንን አግኝተው አላህ ካልቀየረው ረመዳንን አግኝተው አኽላቁ ስነ ምግባሩ ማንነቱን መለወጥ ካልቻለ ወደ አላህ አንድ ስቴፕ መቃረብ ካልቻለ ይሄ ሰው ዋጋ የለውም ከራህመቱ ይውጣ አሚን በላለኝ አሚን አልኩኝ ሹፉ በደንብ አስተውሉ ተራጋሚ ማን ነው ተራጋሚ አላህ ነው እርግማኑን ተቀባይ ማን ናቸው ነብዩ አለይሂ ሰላቱ ሰላም ናቸው እርግማኑን አድራሽ ማን ነው ጅብሪል ነው የእርግማኑ ቦታ የት ነው ሚህራብ እኮ ነው ሚንበር ላይ ቀኑ ምንድነው ጁምዓ ቀን ነው አወል ሰልፍ ላይ ነው ሰዓት الإجابة ዱዓ የሚደረግበት ሰዓት ላይ ማንኛውም ሙእሚን ዱዓ ሲያደርግ ዱዓው የማይወድቅበት ወቅት ላይ ነው እኮ
በዚህ አይነት ሁኔታ ላይ የተከበበ የሆነ ዱዓ እርግማን ማን ነው ከዚህ የሚተርፈው? እስቲ ቢላህ አለይኩም ማን ሊተርፍ ይችላል? ሊተርፍ የሚችለው አንድና አንድ ሰው ብቻ ነው። እሱም እነዚህ ሶስት ነገሮችን ተግባራዊ ያደረገ ሰው ብቻ ነው። ሌላ ሰው ሁሉም ኪሳራ አለ። ወመን የልዐኒላህ ፈለን ተጅደ ለሁ ነሲራ። አላህ የረገመው ሰው ረዳት አታገኝለትም። አላህ ከረገመህ ረገመህ ነው። ማንም ሊመርቅህ አይችልም። ማንም ከፍ ሊያደርግህ አይችልም። ዝቅ አድርጎሃል አላህ ካዋረደህ ማንም ሊያከብርህ አይችልም። ጊዜያዊ ክብር ልታገኝ ትችል ይሆናል። ተከበል ልትሄድ ትችላለህ። መንገድ ሊከፈትልህ ይችላል። አንቱ ልትባል ትችላለህ። ዝነኛ ልትሆን ትችላለህ። ጊዜያዊ ነው፣ ኢስቲድራጅ ነው። አላህ ሊያጠፋ ሲፈልግ ሽልማትህን ያበዛልሃል። ሊያጠፋ ሲፈልግ ስምህን ያገነዋል። እንደ ፊርዓውን የሚታወቅ ሰው አለ ዓለም ላይ? እንደ ሸይጣን ዝነኛ ይሆናል እንዴ? አለ? ታዋቂ የሆነ ሰው አለ? ሸይጣን ፌስቡክ፣ ቲክቶክ ሳይጠቀም ምንም ነገር ሳይጠቀም ግን በጣም ዝነኛ ነው አይደለም? በጣም ዝነኛ ነው። ሸይጣንን የማያውቀው ኸልቅ የለም። ከህፃን እስከ ትልቅ፣ ከሙስሊም እስከ ካፊር፣ ሴት ወንዱ፣ ጂኒ ምን ሁሉም ሸይጣንን ያውቀዋል። በጣም ዝነኛ ነው። ግን እንደሱ ደግሞ አዘቅት የሚገባ ደግሞ የለም። ፊርዓውን ዝነኛ ነው፣ ማንም ያውቀዋል። እኛ እሱ አይደለም የሚያስጨንቀን፣ የሚያሳስበን እሱ አይደለም። አላህ ጋር ማንነታችንን እንወቀው። ማንኛ አላህ ጋር ነኝ? ቦታዬ አላህ ጋር የት ነው? ስለዚህ ይሄንን ያነሳሁት ለምን መሰላችሁ? ረመዳን ላይ ብዙ ጊዜ ረመዳን መጥቶ ይሄ ፉርሰቱን ረመዳን የሚባለው ራሱ ፉርሰቱን ዘሃብያ ነው። ወርቃማ አጋጣሚ ነው። ወርቃማ አጋጣሚ አላህ ለኛ የሰጠን ምናልባት ከዚህ በፊት 20 30 40 50 ረመዳን የጾመ ሰው ከመካከላችን ይኖራል አይደል? 10 5 ረመዳን የጾመ ሰው ይኖራል። ከዚህ በኋላ እንጾማለን አንጾምም አናቀውም። ካሁን በፊት የነበሩትን ረመዳኖች አላህ ይቀበለን አይቀበለን እናቃለን አናቅም። ይሄ ረመዳን ነው ለኔ የመጨረሻ እድሌ። ከዚህ በኋላ ላግኘው አላግኘው አላውቅም። ከዚህ በፊት የነበረውን ይቀበለኝ አይቀበለኝ አላቅም። ታዲያ ይሄንን ነው መጠቀም ያለብኝ። ይሄንን ረመዳን ነው ልሰራበት የሚገባው። በዚህ በረመዳን ነው ልለወጥ የሚገባው። በዚህ በረመዳን ነው። ታዲያ ሰዎች ይገባሉ፣ ጥብስ ይመስል ገባ ወጣ ይላል አይደል? ሰው እስቲ አላህ አምጥቶት አንድን ሰው ወደ ረህመቱ አስጠግቶት አልፈልግም። አሁን ዛሬ 10ኛ ቀን 9ኛ ቀን እየጾምን ነው። 10ኛ ቀን ሊገባ ነው። አሁን ወራጅ አለ የሚሉ ሰዎች አሁን አይበዙም? በየቦታው ታውቃላችሁ? ወራጅ አለ የሚሉ ሰዎች ከዚህ ሰዓት በኋላ እየበዙ ይመጣሉ። መስጊዶች እየተራቆቱ ይመጣሉ። አሁን እኮ መስጊድ አልበቃ ብሎን የመስጊድ ግቢ እንጠቀም ነበር። ግቢው አልበቃ ብሎን የትራፊክ መንገድ እንጠቀም ነበር። ሰው በሰላት በተለያዩ ዒባዳ ጭንቅንቅ አድርጎት 10 ቀን ይጾምና ወራጅ አለ። በቃኝ ጌታዬ ወይ ረህመትን ለምትሰጠው ስጥ፣ ጀነትን ለምትሰጠው ስጥ፣ እኔ ግን በቃኝ። 15 ቀን ይጾምና ወራጅ አለ አይደል? 20 ቀን ይጾምና ወራጅ አለ። ዋናው አስኳሉ ላይ የሽልማቱ ቀን ሰው አይቆይም እኮ። የሚገርመው ነገር ዋናው የረመዳን ከዚህ በኋላ እኮ ነው አይደለም? የረመዳን ቀን ከዚህ በኋላ ነው። ሰውየው ሰርቶ ደክሞ ለፍቶ ምን ብሎ ሽልማት ደሞዝ በሚሰጠው ሰዓት ላይ መስሪያ ቤቱን ለቆ ይወጣል። ልክ 27ኛው ቀን አካባቢ አሁንም ሌላ መስሪያ ቤት ይገባና ይለፋል ይደክማል። ምን ይላል? ልክ 27ኛ 28ኛ ቀን ሲደርስ ደሞዝ የሚከፈለው በ30 ነው። አሁንም ይወጣና ሌላ መስሪያ ቤት ይገባል። ልክ እንደዚህ አይነት ሰውዬ ነው። በቃ ልፋ ያለው ሰው፣ ድከም ያለው ሰው ሽልማት በሚሰጥበት ሰዓት ላይ በቀኝ ይላል። አላህ እኮ በረመዳን ወር እኮ በዚህ አሁን ባለንበት ወር እኮ አላህ በዚህ በረመዳን ወር ባሮቹን ከጀሃነም እሳት እኮ በየሌሊቱ በረመዳን ነፃ የሚያወጣባት እኮ ወር ነው። እነዚህ 9 ያሳለፍናቸው ሌሊቶች ላይ አላህ Subhanahu Wa Ta'ala ባሮችን ነፃ አውጥቻቸዋለሁ ያለበት 9ኙም ሌሊት ላይ
ነፃ አውጥቻለሁ ያለ ባሪያ የተባለ ባሪያ ይኖራል ከመሐከላችን ላይ። ከዚህም በኋላ የቀሩትን ደግሞ ነፃ ሊወጣ የታጨ የሆነ ሰው ሊኖር ይችላል። አልፈልግም ይሄን ረህመት ይላል አንድ ሰው። አላህ ያስጠጋው እምቢ ይላል። አላህ ለዚህ ባሪያ ክብር ሲል ለዚህ ለረመዳን ክብር ሲል ጀነትን ከፍቶ ረህመቱን አቅርቦ ባሮቼ ሆይ ኑ ወደኔ እያለ እየጠራን እኔ አልመጣም ማለት ከዚህ የበለጠ ምን ጥመት አለ? ለዚህ ነው አላህ ሱብሓነሁ ወተዓላ ነቢዩ ዓለይሂ ሰላቱ ሰላም ምን ይሉናል መሰላቸው? ኩሉ ኡመቲን የድኹሉነ አልጀና ኢላ ምን አባ። ህዝቦቼ ሁላ ህዝቦቼ ሲሉ ህዝቡ እንዳለ ሁሉም እኮ ነን። ሙስሊሙም የነቢዩ ኡመት እኮ ነው አይደል? ነው አይደለም? ነን ሁሉም ጀነት ይገባል አሉ የአላህ መልእክተኛ። ኢላ መን አባ እምቢ ያለ ሰው ሲቀር ቂለ ወመን የአባ ያ ረሱላላህ፣ አንተ የአላህ መልእክተኛ ሆይ ማን ነው ደግሞ ጀነት ግባ ሲባል እምቢ የሚል? የጀነትን ቂማ ያወቁ ሰዎች ትርጉሙን ዋጋውን ያወቁ ሰዎች ገርሟቸው ጠየቁ። ማን ነው ጀነት ግባ ሲባል እምቢ የሚለው አሉ። ቃለ መን አጣዕኒ ደኸለ አልጀና፣ እኔን የታዘዘኝ ሰው እሺ ያለኝ ሰው በእኔ መስመር የሄደ ሰው ጀነት ገባ። ይገባል እኮ አይደለም ገባ። እንዳይገባ የከለከለው ሞት ብቻ ነው። ወመን ዓሳኒ ፈቀድ አባ፣ እኔን ያመፀኝ ሰው ደግሞ በእርግጥ እምቢ ያለው እሱ ነው። አልፈልግም ያለው እሱ ነው። በራሱ እጅ ነው። ስለዚህ ይህ ሰውዬ ማንንም መውቀስ የለበትም፣ ራሱን ነው የሚወቅሰው። አልፈልግም ብሏል። ረሕመቱን አላህ አቅርቦለት ሲያበቃ ነቢይ ልኮ ቁርአን አውርዶ በተለያየ መንገድ አላህ እያባበለን እየለመንን እምቢ ከዚህ የበለጠ ሰው ምን አለ? አላህ የዚህን ያህል ቀልባችንን አላህ አይዝጋብን። አሚን በሉ። አላህ አያጥምብን። እንደው ቀልባችንን ሁሌ ለአላህ ረሕመት ክፍት አላህ ያደርግልን። ወደ አላህ ሱብሓነሁ ወተዓላ እንዳንቃረብ የሚያደርገን እነዚህ ወንጀሎቻችን ናቸው፣ ሌላ ነገር አይደለም። ይሄ ያከማቸነው የነበረ ወንጀል ረመዳን ላይ ማራገፍ ካልቻለን ወላሂ ከረመዳንም የሚያስወጣን እሱ ነው። ከመስጊድ የሚያስወጣን እሱ ነው። የአላህ ባሮች ሳይሆን የረመዳን ባሮች የሚያስደርገን እሱ ነው። ረመዳን ይዞ መጣ፣ ረመዳን ሲወጣ እንወጣለን። ለምን አልፋቅነውም? ለምን ቆራጥነት የመለወጥ አይነት ለመለወጥ ዝግጁ ሆነን አይደለም የመጣ ነው እንዴ? ቀጠሮ ይዞ የሚመጣ እኮ አለ እኮ ረመዳን ላይ ቀጠሮ ይዞ የገባ ሰው እኮ አለ። ቦይፍሬንድ ገርፍሬንድ የሚባባሉ ሰዎች እኮ የመጨረሻ ረመዳን ሊገባ ነገ ነው የተባለ ቀን ላይ እኮ ይሳሳቡና ውዴ እንግዲህ ያው አሁን በረመዳን እንደዚህ አይነት ነገር አይቻልም፣ ኢንሻአላህ ከረመዳን በኋላ እንገናኛለን ብሎ ቀጥሯት እኮ መስጊድ የገባ ሰው አለ። ኢንሻአላህ እንግዲህ በረመዳን ያው እንግዲህ በዱዓ አትርሳይ ምናምን። እነዚህ ሰዎች ተሐጁድ ላይ አይታችሁ ከሆነ ከጎረቤት አንኳኩቶ ይጠራትና ተያይዘው ተሐጁድ ሊሰግዱ ይሄዳሉ። ምንም እኮ አይደለችም፣ ወይ ጎረቤት ነች ወይ ጓደኛው ነች፣ ወይ ተያይዘው እንዴት ነበር ዛሬ ዱዓው ማሻአላህ 40 ደቂቃ 30 ደቂቃ ገተረና እየተባባሉ ከዱዓ በኋላ ይመለሳሉ። በቃ እንደተነጋገርነው ከረመዳን በኋላ ቀጠሮ ይዘዋል። ከቁማር ቤት የመጣው ሰውዬ ከረመዳን በኋላ ቁማሩን ለመቀጠል ቀጠሮ ይዟል። ከተለያየ ሐራም ቦታ የመጣው ሰውዬ ረመዳን ነው የያዘው፣ በረመዳን ሼም ስለያዘው ነው። ሂጃቧን ያወለቀች ሴት፣ ሱሪዋን የተወችው ሴት፣ ቀሚስ የለበሰችው እህታችን፣ ዘፈን ያቆሙ እህቶች ወንድሞች ቀጠሮ የያዙት ለምንድን ነው? ረመዳን ስለገባባቸው ነው። ረመዳን ስለመጣ ነው። ለአላህ ተብሎ ሳይሆን ለረመዳን ሆነ። ለረመዳን ከሆነ ደግሞ ረመዳን ሲወጣ ባዶ እንሆናለን፣ አብረን እንወጣለን። ስለዚህ ኩኑ ረባኒ ወላ ተኩኑ ረመዳኒ ይላሉ። ረባኒ ጌታችሁን አላህን አምላኪ ሁኑ እንጂ ረመዳንን አምላኪ አትሁኑ የተባለው እኮ ለዚህ ነው። አሁን ይህን ርዕስ ማንሳት የፈለግኩት ብዙ ጊዜ ስለ እስቲቃማ ስለ ጽናት የሚወራው ከ20 በኋላ ከ15 በኋላ ነው፣ ከወጡ በኋላ ነው። የሚፈለጉ ሰዎች ከሄዱ በኋላ ነው እስቲቃማ የሚወራው በየመስጊዱ አይደል እንዴ? መወራት ያለበት አወል ላይ ነው፣ መወራት ያለበት አሁን ላይ ነው። ስለዚህ ጽናት ያስፈልገናል። ወንጀላችንን እርግፍ አድርገን መተው ያስፈልገናል። አሁንም ብዙ ይቀረናል። አላህ እኮ በረመዳን በየሌሊቱ ባሮቼ ሆይ ከናንተ መካከል
ማን ነው ሀልሚ ሙስተግፊርን ፈአግፊረ ለሁ ማን ነው ማረኝ የሚለው እምምረው በረመዳን ብቻ ነው እንዴ የሚለው በየሌሊቱ እኮ ነው አሁን ግን በዚህ አጋጣሚ ረመዳን ላይ ለይል ለመነሳትም አይከብደንም ተነስተን እናልቅስበት በረመዳን ያላለቀስክ መቼ ታለቅሳለህ በረመዳን ለይል ያልተነሳህ መቼ ትነሳለህ እስቲ ምን አይነት ውዝር አለ አላህ ጋር መታቀርበው አሁን ሱሁር ትነሳለህ አይደል ሱሁር ላይ እንደው ምርጥ ወቅት እኮ ነው ሱሁር ምን በላበት ወቅት እኮ አትብላ ከፈለክ ተምር ውሃ ጠጣ ግን ሱሁር ላይ አዛን ከማለቱ በፊት በሱሁርና በአዛን መካከል ቢያንስ ሁለት ረካ እንኳን ሌላው ይቅር ሁለት ረካ ስቅስቅ ብለህ አላህን እየለመንከው ስገድ ያ ረቢ በለው በረመዳን የመጣን ሰዎች ምንም ዱዓ ይቅርብን ምንም ሀጃ እንተው ያ ረቢ ቤትህ መጥቻለሁ አታስወጣኝ ረህመትህን ሰጥተኛል አትንፈገኝ ይሄን ነው መለመን ያለብን አላህን ከዚህ የበለጠ ምንም ነገር የለም ያ አላህ ሰው ሆኖ ከመቀጠል የበለጠ ምንም ነገር የለም ወላሂ ምንም የለም ስለዚህ ይሄንን ነገር አሁንም አደራችሁ ወንጀል ተውበት ማድረግ ምርጫ አይደለም ተውበት ማድረግ ፍላጎት አይደለም ተውበት ማድረግ በጥያቄ አንድ ሰው ሲፈልግ ሲመች ሳይመች የሚባል ነገር አይደለም ተውበት ማድረግ በእያንዳንዱ አማኝ ላይ ዋጅብ ነው ግዴታ ነው قالت العلماء ዑለሞች ምን ይላሉ التوبة واجب على كل مؤمن ለሆነ ሰው አማኝ የሆነ ሰው ላይ ሁሉም ሰው ላይ ተውበት ዋጅብ ነው ግዴታ ነው ይላሉ ለምን لأن الله تعالى يقول አምላካችን አላህ እንዲህ ይላል ومن لم يتب ተውበት ያላደረገ የሆነ ሰው فأولئك هم الظالمون እሱ ነው በደለኛ ከበደለኞች የሚመደበው ይሄ ሰው ነው አለ አያችሁ ወደ አላህ የማይመለስ የሆነ ሰው ወንጀለኛ ነው ጥፋተኛ ነው ተውበት የማያደርግ ሰው እኔ አላጠፋውም ማለት ነው አላጠፋውም የሚል ሰው ጥፋት የለብኝም የሚል ሰው ደግሞ የለም ምክንያቱም ኩሉ ኢብኑ አደም ኸጣ የአደም ልጅ የሰው ልጅ የተባለ ሁላ ምንድነው አንደበታችሁ ዛሬ ይዟቸዋል ምንድነው የሰው ልጅ ጥፋተኛ ነው ኸጣ የሚለውን ዑለሞች ሲናገሩ ከሲረ الخطأ ይላሉ ስተት በጣም የሚያበዛ ማለት ነው በየደቂቃው በየሰከንዱ ስተት የሚሰራ ማለት ነው ይሳሳታል ብቻ አይደለም በጣም በየሰከንዱ ስተት የሚሰራ ነው የሰው ልጅ ታዲያ وخير الخطائين التوابون ከስተተኞች ምርጥ ስተተኛ የሚባለው ማን ነው التوابون ተውበት ማለት ደግሞ አሁንም ተዋብ ነው ያለው አላህ ይሄም አፍዓል ተፍዲል ነው ምንድነው ታዲያ ከስተተኞች ምርጥ ስተተኛ ወዲያው ቶሎ ምን የሚያደርግ ተውበት የሚያደርግ ይሄ የሙእሚን ባህሪ ነው ይሳሳታል ሙእሚን ነብያቶችም ተሳስተዋል ነብያቶችም አጥፍተዋል እነዛ ነብያቶች አጥፍተው ግን ይቅርታ ጠይቀዋል አላህን ዝቅ ብለዋል አላህን ልባቸው ተሰምቷቸዋል አላህ ይቅር ብሏቸዋል እንዲህ ነብያቶች ነብዩላህ ሙሳ አለይሂ ሰላም ፈወከዘሁ ሙሳ ፈቀደ አለይሂ አይደለም ነብዩላህ ሙሳ በቦክስ ሰው ገለዋል አምደን ፈልገው ባይሆንም ጥፋትን ለመስራት አስበው ባይሆንም ገለዋል ከዛ ግን አላህ Subhanahu Wa Ta'ala ይቅር ብሏቸዋል ይቅርታ ጠይቀውት አላህን አደምና ሐዋ እዚህ ጋር ቆም እንበል የሰው ልጅና ሸይጣን የምንለያይበት አንድ ነገር አለ ምንድነው ካላችሁ የሰው ልጅም ስተት ይሰራል ሸይጣንም ስተት ይሰራል የሰው ልጅ ይመለሳል ይጸጸታል ሸይጣን ግን ዒናድ ውስጥ ይገባል ይብስበታል ታዲያ ሰውነንኛ እናጠፋለን በጥፋታችን ላይ አላህን ፍራ ስንባል የሚብስብን ከሆነ ሸይጣኖች ነን شياطين الإنس والجن يوحي بعضهم إلى بعض زخرف القول غرورا إلى الله يسوي شيطاننا يا جن شيطان قالوا ارس برساتهم وحي يمدرارغو سند يمدرارغو قالوا ይሄን አድርግ የሚባባሉ አሉ ይንሾካሾካሉ የሰው ሸይጣን ከመሆን አላህ ነጃ ይበለን የሰው ሸይጣን ባዑዙ ቢላህ የማይጠፋ ነው አደምና ሐዋ ጀነት ውስጥ በገቡበት ሰዓት ላይ አላህ ጀነት አስገብቷቸው እንግዲህ ጀነት ውስጥ ያለን ነገር እንዳለ ኒዕማ ተጠቀሙ አላቸው ፈኩላ ሚንሃ
ብሉ ጠጡ ብሏቸዋል አላህ። ግን ይህንን ዛፍ እንዳትነኩ አላቸው። እዩ የሰው ልጅ ምን ያህል ትዕቢተኛ እንደሆነ። ይህንን ዛፍ ብቻ እንዳትነኩ፣ ይሄ እንዳትነኩ፣ ሌላውን የፈለጋችሁትን መጠቀም ትችላላችሁ። 99.9% ጀነት ውስጥ ሁሉንም መጠቀም ትችላላችሁ፣ ይሄን ግን አትብሉ አላቸው። فوسوس لهما الشيطان ليبدي لهما ما وري عنهما من سوعتهما وقال ما نهاكما ربكما عن هذه الشجرة إلا أن تكونا ملكين أو ملكين أو تكونا من الخالدين متى أجري إهن نزاف بالوالاتشو أي الله تبلا بلونا لالو الله كو تبلو كو يالاتشو كو ألاتشو የጀነት ሰዎች ኢላ አንተ ኩና መለከይኒ አው መሊከይኒ ጀነት ውስጥ ዘውታሪ እንዳትሆኑ ወይም የመላእክቶች አጋር እንዳትሆኑ እኮ ፈልጎ ነው። አላህ ስለማይወዳችሁ እኮ ነው። አው ተኩና ሚነል ኻሊዲን ወይም ጀነት ውስጥ ዘውታሪ እንዳትሆኑ ነው ብሎ አላቸው። በዛ ቢላቸው እምቢ ሲሉ እሱም ደግሞ ሲገፋቸው እምቢ ሲሉ መጨረሻ ላይ ተወሰወሱ። አደም ነው ቀድሞ ይበላችሁ ሐዋ ነው ማንም ይብላው ሌላው እምነት ላይ ጥፋተኛ ማን ነው? ሐዋ ነች። እስልምና ግን ጥፋተኛ ያደረገው ማንን ነው? አደምን ነው። አንድ ላይ ፈአከላ ሚንሃ ሁለቱም በሉ ይላል። ከዛ ይመጣና ወዓሳ አደሙ ረበሁ ፈገዋ ይላል። ጌታ አላህን አመፀ፣ አደም አላህን አመፀ፣ ድንበርም አለፈ ይላል። ማንም ይብላው ማንም ይቅደም ማንም። እዚህ ቦታ ላይ ግን ድንበር ታልፏል። الله أتادرق يالاتشون أدرقوا الله تقوتا قلنا اهبطا منها جميعا بعضكم لبعض عدو ولكم في الأرض مستقر ومتاع إلهي بك وردوا كرحمتي كجنتي وردوا علاتشو ارس برساتشو كيوم القيامة ثلاثة ماتوش هناتشو تنورا اللاتشو علاتشو سونا شيطان ثلاث هنون ينورا إن الشيطان لكم عدو فاتخذوه عدوا إنما يدعو حزبه ليكونوا من أصحاب السعير شيطان لنا أنت تلاتاتشو تلاتة رقاتشو يازوت السو يميفلقوا يتنقلق أيها جهنم بالا بيت اندتهونون يميفلقوا عليه إيهو الزابو تالي أهون الزيغانو تارجتون ممتاتي فلقوا تهينو محل الشاهد وايتشينج الزيبو تالي هلتو ما تفتو كالله رحمة ويم كجنة تبرروا يزاني آدمنا هوا سوناتشو سونيا بحر ياسايو من قالوا قال ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين ጌታችኑ ያሉ ተሰማቸው ተጸጸቱ ጌታችን ወይ አጥፍተናል ወንጀል ሰርተናል ባታዝንልን ይቅር ባትለን ከከሳሪዎች እንሆናለን ጀሃነም ውስጥ ነፍሳቸውን ካከሰሩ ሰዎች እንሆናለን ያ ረቢ ዘንልን ሁለተኛ አይለመደንም አላህ ይቅርታውን ተቀበላቸው አጅሪስ ተጸጸተ እንዴሱ ተጸጸተሱ አልተጸጸተም ይብስ ኢናድ ውስጥ ገባ ቃለ ረቢ ጌታ ሆይ فبعزتك በልቅና ይሁንብኝ ምሎ ጀመረ በልቅና በኃያልነት በአሸናፊነት ይሁንብኝ ለኡግወየነሁም አጅመዒን የሰው ልጅ የተባሉትን አጠማቸዋለሁ ገና አደምና ሐዋ ሳይሆን ዘሮችን እንዳለ አጠማቸዋለሁ አለ ቃለ ረቢ ፈአንዚርኒ ኢላ የውም ዩብዓሱን ለማጥመም ደግሞ ጊዜ ያስፈልገኛልና የሰው ልጅ ሞቶ እስከሚቀሰቀሱ ድረስ አቆየኝ قال فإنك من المنذرين إلى يوم الوقت المعلوم እስከሚታወቀው ድረስ አንተ እስከምትፈልገው ሳይሆን እኛ እስከምንፈልገው ድረስ ምን እንልሃለን እናቆይሃለን አለ አላህ መብት ሰጠው አያችሁ እሱ ወደ ጥመቱ ይሻለኛል አለ ቀጠለበት የአደም ልጅ የሰው ልጅ ተመላሽ ነው የሰው ልጅ ማንድም ሰው ወንጀል ሲሰራ ፕራውድ ሆኖ የሚሰራ ሰው የለም አለዲ ፕራውድ ሆኖ የሚሰራ ሰው የለም አሉ አንዳንድ ሰዎች ሸይጣኖች ናቸው ብለናል ቅድም በሚሰሩት ስራ ላይ በጣም የሚገርመው ይሄ ነው በወንጀል ላይ ፕራውድ መሆን ማለት መደነቅ መታጀብ ልክ እንደ ትልቅ ዒባዳ እንደሰራ ሰው ጀግንነት የሚሰማው ከሆነ ይሄ ሰው የወንጀሉ እንዳልተማረ ማሳያ ነው ወንጀል መደበቅ አለበት መህማካን የፈለገውን ያህል ወንጀል ስራ ልሰራ ትችላለህ ነገር ግን ደብቀ ስራው አደባባይ የወጣ ወንጀል ተውበት ቢደረግም ወንጀሉ እድሜ ልክን ያሸማቀሃል ተሸማቀ ትኖራለህ
አያችሁ ይሄ ነው አሁን ሲመለሱ አላህም ይመለሳል ወንጀል ይፋ ሲወጣ አላህም ይቆጣል አላህ ማንም ሰው ወንጀል ሲሰራ ሰውኛ ባህሪ ሆኖ ወንጀል ሲሰራ ይጸጸታል ሌባው እኮ እየሰረቀ ይሰማዋል ትክክል ስራ እንዳልሆነ ያውቀዋል ኸምር የሚጠጣ ሰው አስካሪ መጠጥ የሚጠጣ ሰው ትክክል እንዳላደረገ ወተት እንደሚጠጣ ሰው እኮ ነፃነት አይሰማው አልችል ብሎ ነው ነፍስያውን ማሸነፍ ሸይጣን እየተጫወተበት ነው እንጂ እህቶቻችን እንደፈለጉ ሲሆኑ ሲውረገረጉ ሂጃባቸውን ሲያወልቁ ዘፈን ምናምን ነገር አደባባይ ላይ ሚዲያ ላይ ሲወጡ ወላሂ ነፃ ሆነው እንዳይመስሏችሁ አልችል ብለው ነው ከአቅማቸው በላይ ሆኖ ነው ሰላት አልፎ አንተ ደስተኛ ትሆናለህ እንዴ ደስተኛ ያደርጋል ወንጀል ማንንም ሰው ነፃነት አይሰጥም ነፃነትማ ከሰጠህ እኮ ትልቅ አደጋ ላይ ነው ያለው ነብዩ ምን አሉ መሰላችሁ ኩሉ ኡመቲ ሙዓፋ ህዝቦቼ ባጠቃላይ የኔ ህዝቦች ባጠቃላይ አውፍ ይባላሉ ይቅር ይባላሉ ወንጀላቸው ሁሉ ይሰረዝላቸዋል ኢለል ሙጃሂሩን ሙጃሂሮች ሲቀሩ ወመል ሙጃሂሩን ያ ረሱላህ ማናቸው ሙጃሂሮች ሰሉ አለ ነብይ ማናቸው አንቱ የአላህ መልእክተኛ አለይሂ ሰላቱ ሰላም ሙጃሂር የሚባሉት ማናቸው ሙጃሂሮች ማለትማ አሉ ወንጀላቸው የማይማሩ ከሙስሊሞችም ወንጀላቸው የማይማሩ ሰዎች ሽርክ የሰሩ እንዳትሉኝ አይደሉም ሱብሃንአላህ ሽርክ ሰርቶ አላህን ክዶ ስንት ዓመት ሙሉ የነበረ ሰው ታርቆ ሲመጣ እኮ አላህ ይታርቀዋል አላህን እየሰገደ የማይማረው ወንጀሉ የማይማር ሰው አለ እየጾመ ወንጀሉ የማይማርለት ሰው አለ ቁርአን እየቀራ ወንጀሉ የማይማርለት ሰው አለ ዚክር እየዘከረ ሰደቃ እየሰደቀ ሐጅ አድርጎ ዑምራ አድርጎ ወንጀሉ የማይማርለት ሰው አለ ወላሂ በጣም ከባድ አደጋ ነው ማን ነው ወንጀላቸውን ይፋ የሚያወጡ ሰዎች ወንጀላቸውን ለአደባባይ ላይ የሚያሳዩ ሰዎች አደባባይ ሀገር ይወቅልኝ ይስማልኝ የሚሉ ሰዎች ወቀድ ባተ የሱሩሁ ረብሁ አላህ ደብቆለት አድሮ ለሊቱን ሙሉ አይቡን ሸፍኖለት ጧት ሲነጋ ለጓደኛው ይመጣና አንዷን እኮ ማታ እኮ እንደዚህ አድርጌ ተጫውቼባት ይላል ይመጣና ለጓደኛው ይነግሯል አይገርምም እንትናን እኮ ይሄው ቀላሉ ሸትኛ ጋር እንትናን እኮ እንደዚህ ብዬ እኮ ሸወትኩት ፎገርኩት ዋሸውት እኮ ይላል አይደል ከምርጠት አሁን ሙጃሃራ ሁለት አይነት አለው አንደኛ በአንደበት መናገር ሁለተኛ በተግባር ማሳየት አላህ ይደበቀልን ነገር ከምርጠጥቶ እየተንገዳገደ ይመጣል ሰፈር ውስጥ ሙስሊም ነው ወንጀል አደባባይ ላይ የወጣ ከሆነ አላህ ላይምር ቃል ገብቷል ነብዩ አላህ አይምርም ብለው ተናግረዋል ወንጀል አደባባይ ላይ ዛሬ እኮ እኛ በገዛ ስልካችን ሰልፊ ላይ አድርገን እየዘፈንን በሚሊዮን የሚቆጠሩ ሰዎች እዩልኝ አይደለ ላይክ አድርጉልኝ ሼር አድርጉልኝ እያልን በገዛ ፍቃዳችን ይሄው በሚዲያ ወንጀላችንን አደባባይ ላይ እኮ ያወጣን ነው የድሮ እኮ ይሻል ነበር ድሮ ወንጀል የሚሰራው ሰው ወንጀል ሲሰራ ተደብቆ ነበር የሚሰራው ዛሬ ወንጀል አደባባይ ላይ ወጥቷል የአላህ መልእክተኛ የነገሩን ነገር ይሄው ቂያማ ደርሷል ዛሬ ዝሙት የሚሰራው ሰው አይደለም የሚሸማቀቀው የሚተላለፈው ሰው ነው የሚሸማቀቀው አይደለም የእቲ ያለናስ ዘማን በኡመቶች ላይ ጊዜ ይመጣል يستحلون الحيرة والحريرة والمعازف بني أمتوች ላይ ጊዜ ይመጣል የሙዚቃ መሳሪያን ሐላል የሚያደርጉ ሰዎች ይመጣሉ ዛሬ ከራከራል የሙዚቃ መሳሪያ ምን ችግር አለው ይላል ነሺዳ ብሎ መንዙማ ብሎ ምናምን ነገር ይሄው በረመዳን ይጋብዛል ከምን ወደ ምን ከሙዚቃ ወደ ሙዚቃ እንኳን ደህና መጣ አቀባበል ያደርግልሃል በረመዳን ብቻ ተብሎ የሚወጡ ሙዚቃዎች አሉ አላህ አለባቸው እንጂ ሙዚቃ ናቸው የሙዚቃ መሳሪያ ሐላል የሚያደርጉ ሰዎች ይመጣሉ አሉ የአላህ መልእክተኛ ይከራከራል ምን እነዛ ምን አደረጉ ታዲያ ምንድነው ወንጀላቸው ካፊር ስለሆኑ የሙስሊም እኮ ዘፋኞች አሉ እንደውም የነሱ ይሻላል አላህ ነቢ ብሎ በአላህና በነብዩ ስም ከመጨፈር ይሄ ይሻላል የዘፈን ጥማታቸውን ያውጣ በረመዳን ድሮ ተሸውደን ነበር ትዝ ይላችሁ በእኛ ዘመን በእኛ ትውልድ አባቶቻችን ላይ ከዛም በላይ አሳልፈው ይሆናል
የሱዳን ዘፈን የሱዳን መንዙማ ያለን ድብልቅልቅ ያለ የፍቅር ዘፈን በረመዳን በየቦታው የሚከፈተው እሱ ነበር። አሁን የሱዳን ቀርቶ የሀበሻ መጥቷል። አሁን ተራዊ ሰግደ ምናምን በየንቱኑ ምናምን የሚከፈተው እሱ ነው። ይሄ በጣም ከባድ ነው። በእኔ ኡመቶቼ ላይ ይሄ ይመጣል፣ ይሄ ጊዜ ይመጣል። የትኛውን ትተህ የትኛውን ታዳምጣለህ? የትኛውን እምቢ ብለህ ወደ የትኛው ትሄዳለህ? ግራ ትጋባለህ። ዘፈን አንደኛው። ሁለተኛ ዝሙትን አደባባይ ላይ የሚያወጡ ሰዎች ይመጣሉ አሉ። ዝሙትን አደባባይ ላይ ከማውጣታቸው የተነሳ ዝሙትን የሚሰሩ ሰዎች ነፃ ሆነው ዝሙት ይሰራሉ። የሚያልፈው ሰው ሲተላለፍ ከመሸማቀቁ የተነሳ ምን ይላቸዋል መሰላችሁ አሉ የአላህ መልእክተኛ፣ እንደው ትንሽ ሰተራትሉን እንኳን ይላቸዋል አሉ። አትስሩ እኮ አይደለም እኮ እንደው ደበቅ ብትሉስ። ዛሬ ራይዱ ላዳው የላዳ ሹፌሮች እኮ ወላሂ ምርር ብሏቸዋል እኮ፣ ቤርጎ ሆኗል እኮ መኪናው ራሱ። ሰው ሀያ መደረግ እንኳን አቁሟል። ዝሙቱና አደባባይ ላይ ከመውጣቱ የተነሳ ሰው ያየኛል አያየኝም ሳይሆን አንተ እነሱ ምን ያሳያል ምን ታፈጣለህ ላይ ይላል እኮ፣ ይሰድባል። ይሄው ይሄ ጊዜ መጥቷል። ሐርን ሐላል የሚያደርጉ ሰዎች ይመጣሉ አሉ የአላህ መልእክተኛ። ይሄው ይሄ ጊዜ ላይ ደርሰናል። ለምን መሰላችሁ ይሄ ጊዜ መጣው? ፌክ ሰዎች ሆነናል። የውሸት ሰዎች ሆነናል። አስመሳይ ሰዎች ሆነናል። በቃ ሾው ማሳየት ብቻ ነው የምንፈልገው። አድናቆት ከሰው ማግኘት ብቻ ነው የምንፈልገው። አላህ ይደሰታል አይደሰትም፣ አላህ ይፈልጋል አይፈልግም፣ ለሱ ኬር አንሰጥም። የእቲ አለ ናሲ ዘማን፣ አሁንም አሉ በሰዎች ላይ ዘመን ይመጣል፣ ጊዜ ይመጣል። ላ የብቃ ሚነል ኢስላሚ ኢላ እስሙሁ፣ ከእስልምና ስሙ ብቻ የሚቀርበት ጊዜ ይመጣል። ይኸው ዛሬ ሙሐመድ ተብለሃል፣ አሕመድ ትባላለህ፣ ዛኪር ትባላለህ፣ አይሻ ትባላለች፣ ኸዲጃ ትባላለች፣ ፋጢማ ትባላለች። ተግባራቸው ግን የእንትና ነው። የለም እስልምና መሬት ላይ ሙስሊሞች ላይ እስልምና የለም። አማና የለ አይደል? የጎረቤት ሐቅ የለ፣ የዝምድና ሐቅ የለ፣ ንግድ ላይ ሐቅ አንጠብቅ፣ በትክክል እንትናንል። ሙስሊሞች ስማችን ብቻ ቀረ። ከእስልምና ስሙ ብቻ የሚቀርበት ጊዜ ይመጣል አሉ የአላህ መልእክተኛ። ይኸው ስሙ ብቻ ቀርቷል። ዛሬ ትላንትና ይኸው አባቶቻችን ይናገራሉ። ትላንትና አማና ለማስቀመጥ እኮ ነን ሙስሊም የሆኑ ሰዎች ከድር ሱቅ አይደለም የሚባለው፣ ሙሐመድ ሱቅ አስቀምጡ ይባል ነበር። ዛሬ እሱማ ይባላል እኮ፣ መባል ጀምረናል። ይሄ ታዲያ ብንጠፋ አይሻለንም ይሄን ከመስማት? ዛሬ ሙስሊሙ ከነጺሙ ከነምናምኑ ፍርድ ቤት ደረቅ ቼክ አጭበርብሮ የምታየው እሱን ነው። ሲዋሽ የምታየው እሱን ነው። ወላሂ ብሎ ድሮ እኮ ወላሂ ለማለት እኮ ይሸማቀቅ ነበር ሰው እኮ፣ ይፈራ ነበር እኮ ሰው ወላሂ ለማለት። ዛሬ ወላሂ ሳታስምለው ይምልልሃል። ይሄ ዘመን መጥቷል። እዚህ ነገር ላይ ደርሰናል። ላ የብቃ ሚነል ኢስላሚ ኢላ እስሙሁ። ዓለም ላይ ካለው 8 ቢሊዮን ሙስሊም 2 ቢሊዮን ሆነን ግን ዋጋ የለንም፣ ጥቅም የለንም። ምን ያደርግ? ፍልስጤን ላይ፣ ገዛ ላይ፣ ሶሪያ ላይ፣ የመን ላይ እንደዚህ ሆኑ፣ ተጨፈጨፉ፣ እንዲሆንን ምናምን ለውጥ አይመጣም። ሀገራችን ላይ መስጊድ ፈረሰ፣ ሂጃብ እንደዚህ ሆነ ምናምን፣ ለውጥ አይመጣም። እስከ መቼ ድረስ? እኛ ለውጥ ማምጣት እስካልቻለን ድረስ። ኢነላህ ላ ዩገይሩ ማ ቢቀውሚን ሐታ ዩገይሩ ማ ቢአንፉሲሂም። አላህ በራሳቸው ላይ ሰዎች ለመለወጥ ዝግጁ እስካልሆኑ ድረስ እኔ እነሱን ለመለወጥ ዝግጁ አይደለሁም ብሏል አላህ። አንተ ለመለወጥ ዝግጁ ነህ፣ አላህ ደግሞ ይጨምርበታል። መንጀደ ወጀድ፣ ልፋ፣ በልፋትህ ላይ በጥረትህ ላይ አላህ ይጨምርበታል። ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና፣ በእኛ መንገድ ላይ ጥረት የሚያደርጉትን ሰዎች መንገዱን እንመራቸዋለን አለ። መንገዱን ጀምረው ያሳያል፣ ይጠርግልሃል አላህ። ዝም ብለህ ቁጭ ብለህ አጣጥፈህ የምትቀመጥ ከሆነ የለም ተከናንበህ ትቀራለህ። ይሄ ነው ላ የብቃ ሚነል ኢስላሚ ኢላ ኢስሙሁ፣ ስሙ ብቻ ነው የሚቀረው። አላህ ከእንደዚህ አይነት አላህ ይሰውረን። እኔ ሙስሊም ነኝ፣ እስልምና ማንጸባርቅ መሆን መቻል አለብኝ። ሙስሊምነቴ ብቻ ምንም ጥቅም የለውም። ከዛስ ምን አሉ? ወላ ሚነል ቁርአኒ ኢላ ረስሙሁ አሉ። ከቁርአን ምንም አይቀርም አኺሩ ዘማን፣ የቂያማ መዳረሻ አካባቢ ላይ አሁን እኛ ያለንበት ዘመን ከቁርአን ምንም አይቀርም፣ ጽሁፉ ብቻ የሚቀርበት ጊዜ ይመጣል። ሐፊዞች በሽ ናቸው፣ አሁን በሽ ናቸው።
በየቦታው የሂፍዝ ማዕከል ይቋቋማል ይሄው መስጊድ እዚህ መስጊድም አለ አይደል አልহামዱሊላህ በሽ ናቸው ሐፊዞች ግን ድሮ ሐፊዝ ስታይና አሁን ሐፊዝ ስታይ والله እኩል ስሜት ይሰማል ቢላህ አለይኩም ሁላችሁንም ሐፊዞች ለማለት አይደለም ድሮ ሐፊዞች ሲታዩ والله ያስደነግጡ ነበር ዛሬ ጸጉሩን ፓንክ ተቆርጦ ሲኪን ለብሶ ጸጉሩ የተጨባረረ እንደውም ድሬድ የሚያደርጉም አሉ ያያዋቸው ግን ሐፊዝ ነው ምን ያደርጋል አህያ መሆን ማለት እኮ ነው ቁርአን መሸከም አህያም ከመሰል الحمار يحمل اسفارا ቁርአን እኔ አንተ መቀየር ካልቻለ ሐፊዝ ነው ግን ውሸት ላይ ታገኘዋለ ሐፊዝ ነው ቁርአን ቁማር ላይ ታገኘዋለ ሐፊዝ መሸተት ካልቻሉ ሐፊዝ ወንድሞቻችን እህቶቻችን والله ዋጋ የለው ከቁርአን ጽሁፉ እንጂ አይቀርም እኛም ቁርአን እንቀራለን ቁርአንም ማይቀራ ሳይለም ቁርአን ተደርድሮ መደርደሪያው ላይ እናነበዋለን ይሄው ተራዊህ ላይ ይቀራል ማንንም በቁርአን ተመስጦ የሚያደርግ ሰው የለም በቁርአን የሚያነባ ሰው የለም እስቲ አይታችሁ ታውቃላችሁ 27ኛው ሌሊት ሲመጣ እሪ ይላል የተቆነጠጠ ሰው ይመስል የተደበደበ ኢማሙ ሲያለቅስ ያለቅሳል ለምን ያለቀስከው አያውቅም ሰውየው እንዳሉት መስጊድ ጥግ ሆኖ አንዱ ወዕዝ ያደረገ ወዕዙ ምንድነው በአረብኛ ነው ወዕዝ የሚያደርገው ስቅስቅ ይያሉ ያለቅሳሉ ትልቅ ሰውዬ ናቸው ከዛ በኋላ መጡና ለምን ታለቅሳለህ ብለው ሰውየውን ለምንድነው የሚያለቅሱት ያ ሸህ ይሏቸዋል እንዴ ምክሩ በጣም ልብ ይነካል አንጀት ይነካል አረ ይሄ ሰውዬ እኮ ስለ ማብራት ስለ ውሃ ምናምን ስለሱ ነው እኮ የሚያወራው ለዚህ ነው እንባይን ታዲያ አረብኛ ለዚህ ያባክናል አለ ሳይገባን ነው የምናለቅሰው ቢገባንማ ኖሮ ከዚህ ባሰ ነበር ብናለቅሰው አናለቅስም ቁርአን ዛሬ አያስለቅሰንም ዛሬ ነሺዳ የሚያስለቅሰው ትውልድ ማሻአላህ ነው አይታችኋል አዳራሽ ላይ አይታችኋል በየመድረኩ ላይ ስቅስቅ ብለው ሲያለቅሱ በሁለት እንባ መንታ እንባ ሲወርዳቸው ታያላችሁ ቁርአን ማን ነው ያስለቅሰው قوموا الى ناركم فادفؤوها بدموعكم አሉ ያላህ መልእክተኛ ተነሱ ወደ ጀሃነም በዚህ በእንባ ዘለላ የጀሃነምን እሳት ማጥፋት ትችላላችሁ የእንባ ዘለላ የጀሃነምን እሳት ታጠፋለች በአላህ መንገድ ላይ አይናኒ ለን ተመሰሁም النار ሁለት አይኖች አሉ የጀሃነም እሳት ፈጽሞ ማይነካቸው አይኑን በከት من خشيه الله ለአላህ ብላ ያለቀሰች አይን ለአላህ ብላ አንድ ቀን ብቻ ያለቀሰች አይን አንድ ቀን ብቻ ለይል ተነሰ አልቅስበት አላህ ላይ ነገ የቂያማ ቀን አርሽ ጥላ ስር ከሚጠለሉ ሰዎች መካከል ወረጁሉን ذكر الله خاليا ففادت عيناه አላህን ገለል ብሎ ከሰዎች ከማህበረሰቡ ራቅ ብሎ አላህን ያመልካል ይገዛል ይለምነዋል በሚለምነው ሰዓት ላይ አይኑ ያነባል ያለቅሳል ዛሬ ማልቀስ አቅቶናል ዛሬኛ ቀልባችን ደርቋል ለዚህ ነው እኮ ለምንድን ነው ቀልባችን የደረቀው فإذا قست القلوب العلماء قلب ሲደርቅ እንባም እንቢ ይላል ከየት ይምጣ እንባ እዚህ መስጊድ ላይ ኢዕቲካፍ ገብተን ትዝ ይለኛል የዛሬ 10 ዓመት ኢዕቲካፍ እዚህ ነበር በየአመቱ ምንገባው እና 27ኛው ሌሊት ላይ ቆመን አንዱ ለአንዱ ምን ሲለው ሰማዋቸው መሰል ልክ ዱዓ ሲጀመር የሆነ ሰዓት ላይ ቁንጥጥ አድርገኝ እንባ እንቢ ብሎኛል አለ والله ለምን ይለዋል በቃ እንባ እንቢ ብሎኛል አለ ለማስመሰል ሰው ስላለቀሰ አልቅሷል በቃ ይሄ አይደለም እኮ فإن لم تبكوا فابكوا فإن لم تبكوا فتباكوا አልቅሱ አሉ የአላህ መልእክተኛ ማልቀስ ካልቻላችሁ አልቃሾችን ምሰሉ ውስህ ያልቅስ ውስህ ይሰማ ወንጀልህን አስበው ወንጀልህን ሰላት ላይ ቆመ ስለ ጀነት አያ ሲቀራ ስለ ጀሃነም አያ ሲቀራ ራስህን ፈትሸው የት ሆነን ነገ አላህ በረህመቱ ያስገባኝ ይሁን ወይስ አዛቡ ላይ ከተኝ ይሁን ጀሃነም ከቶ ነገ የቂያማ ቀን ቦታ ማይሰጠኝ ሚረሳኝ ሰው እሆን ይሁን አያስጨንቅም እንዴ የአላህ መልእክተኛ ቁርአን አላስለቀሳቸውም እንዴ ቁርአን አስለቀሳቸው ወንጀላቸውን ያስለቀሳቸው አይደለም እኮ عبد الله بن مسعود اقرا علي القرآن قرآن لني اقرا لي عليك انزل وعليك اقرا انت لي وردو انت لي اقرا الله አላቸው አዎ اني احبه ان اسمعه من غيري ከሌላ ከሆነ ሰው ቁርአን መስማት እወዳለሁ ፈልጋለሁኝ ሙእሚን ይሄ ነው ቁርአን መስማት ይወዳል ሙእሚን የሆነ ሰው
ልክ ባዩሽ መስጊድ ላይ ያሉ ወጣቶች አሁንም ስለሚታዩኝ ልክ የነሱ አይነት ባህሪ ይኸው ቃል ገቡ። የቁርአን መድረክ መዘጋጀት አለበት። የቁርአን ኮንሰርት መዘጋጀት አለበት። በቁርአን እንጨፍር አይደለም፣ ቁርአን ብቻ ቲላዋን ብቻ ምንሰማበት ወላሂ ልብ ይረጋጋል። الذين آمنوا وتطمئن قلوبهم بذكر الله ألا بذكر الله تطمئن القلوب ልቦች ይረጋጋሉ። ህዝቡን ከተለያየ ቦታ ላይ ወደ መስጊድ ማምጣት አለብን። ሌላው ሲበትን አንተ መመለስ አለብህ። ሌላው በሌላ ነገር ቢዚ ሲያደርግ አንተ በቁርአን ቢዚ ማድረግ አለብህ። ነብዩ ይሄ ነበር ባህሪያቸው። ቅራልኝ ቀራሁላቸው አለ። ከሱረቱ ኒሳ ጀመርኩኝ አለ። فكيف إذا جئنا من كل أمة بشهيد وجئنا بك على هؤلاء شهيدا ይሄንን የቁርአን አንቀጽ ላይ ስደርስ ሐስቡክ አሉኛል፣ በቃ አሉኛል። በቃ አሉኝ። ቁርአኑን ትቼ ቀና ብዬ ሳያቸው ሁለት አይኖቻቸው ያነባሉ። የአላህ መልእክተኛ ያለቅሳሉ። የአላህ መልእክተኛ ያለቅሳሉ። ነገ የቂያማ ቀን አንተንም ህዝቦችህንም አንተም በእነሱ ላይ እነሱም በአንተ ላይ ምስክር አድርገን ስናመጣ ምን ትሆን ይሁን ይላቸዋል አላህ። ነብዩን እኮ ነው አለይሂ ሰላም ምን ትሆን ይሁን ይላቸዋል የአላህ መልእክተኛ። እኛስ ወንጀላችንን ይዘን ሄደን አላህ ጋር ምን እንሆን ይሁን? በምን አይነት ሞራል እንቆም ይሁን አላህ ጋር? የትኛው ሞራላችን የትኛው ኸይር ስራችን ይሁን አላህ ጋር ቀና ብሎ የሚያስቆመን? የትኛው ኸይር ስራችን? ነብዩ አለይሂ ሰላም ካነ የቁሙ الليل حتى تتفطر قدمه ሌሊት ይቆሙ ነበር አይደል? የአላህ መልእክተኛ እግራቸው እስከሚሰነጠቅ ድረስ ሳንቲም ያስገባ ነበር እግራቸው እኮ። አቡ ሁረይራ በሌላ ቦታ ላይ እናታችን አይሻ وقد غفر الله لك ما تقدم من ذنبك وما تأخر ከዚህ በፊት ምሰራው ወንጀል ካሁን በኋላ ምሰራው ወንጀል ካለ አላህ ይቅር ብያለሁ አላለህም ወይ? ለምንድነው ራስህን ይናል የምታስጨንቀው? ምንድነው ይሄናል? ሌሊቱን ሙሉ ያለቀሱ የአላህ መልእክተኛ ያሳልፋሉ። ታዲያ አላህ ወንጀሌን ማረኝ ብዬ እጄን አጣጥፌ መቀመጥ አለብኝ እንዴ? አፈላ አኩኑ አብደን ሸኩራ አመስጋኝ ባሪያ መሆን አይጠበቅብኝም እንዴ አሉ የአላህ መልእክተኛ። የአላህ መልእክተኛ ወንጀል የተማረላቸው። እኛስ ዛሬ በየጊዜው ወንጀል የምንሰራ ሰዎች ግን ተውበት አናደርግም። እኛ ወንጀል የምንሰራ ሰዎች አይናችን ግን አያነባም። እኛ ወንጀለኛ የሆኑ ሰዎች ወደ አላህ Subhanahu Wa Ta'ala አንደነግጥም። ቁርአን አያስደነግጠንም። ወዕዝ እንደዚህ አይነት ምክሮች አያስደነግጡንም። ዛሬ ቀብር አያስፈራራንም። ቀብር አያስጨንቀንም እኮ ዛሬ ቀብር ላይ እኮ የሚቀበረው ሰው እኮ ምናማ ሰዎች እኮ ነን እኛ። እየገባ ለህድ ውስጥ እየገባ አፈር ላይ የተመለሰበት ያለን ሰው እያማነው እኮ ምንመለስ ሰዎች እኮ ነን። ቆም ብለን ራሳችንን መገምገም አቅቶናል። አንድ ጊዜ የአላህ መልእክተኛ አለይሂ ሰላም ጅብሪል ሊዘይራቸው መጣ። ጅብሪል ሆይ አሉት፣ ማሊ አራከ ያ ጅብራኤል ዳሂከን አንተ ጅብሪል ሆይ ለምንድነው ስቀህ ማላይክ አለ። በሌላ ቦታ ላይ ሚካኤልን ስቆ አይቼው ማላቀው ለምንድነው አለ። ጅብሪል ምን እንዳለ ታውቃላችሁ? ምን ያስቀናል አለ። እኔም ሆንኩ ሚካኤል ሳዳቱል መላኢካ የመላእክቶች የበላይ የሆኑት ታላቅ የሆነው ጅብሪል አለይሂ ሰላም ማንነቱን እዩ። ጅብሪል አንድ ክንፉን ቢዘረጋው ሰደል ኡፉቅ ዱንያን ማጨለም የሚችል ጅብሪል በክንፉ ጫፍ በክንፉ ጥፍር በአንዱ ክንፍ ጥፍር 7 ከተማዎችን አዲስ አበባ ባህር ዳር ምናምን 7 ከተማ ከነ ምናምኑ አንስቶ የፈጠፈጠ ጅብሪል ታላቁ ጅብሪል በጩኸቱ ብቻ አንድ ከተማ ላይ የሚኖሩ ህዝቦችን ዲስሚስ ያደረገ ያጠፋቸው ጅብሪል አለይሂ ሰላም ታማኙ መላእክት። ይሄ ጅብሪል ሁሌ ያለቅሳል። ሚካኤል ዝናብ በማዝነብ ቡቃያ በማውጣት የተመደበ ከጅብሪል ቀጥሎ ከሌሎች መላእክት ታላቅ የሆነ መላእክት ያለቅሳል። ለምንድን ነው የሚያለቅሰው? አላህ ጀሃነምን ከፈጠረ በኋላ አስጎበኛቸው። ኑ ይዋላቸው አዩ መተው ጅብሪልም ሚካኤልም አዩ። እርስ በርሱ ጀሃነም ሲባላ የጀሃነም ወላፈኑ ከብዙ ሺህ ዓመት ይጋረፋል። አዩ አለቀሱ። ምንድነው የሚያስለቅሳችሁ ብሎ ሲጠይቋቸው ለምን አናለቅስም አሉ። አላህን የሆነ ሰዓት ላይ አምጻ ነው የሆነ ሰዓት ላይ ከአላህ መንገድ ላይ ወጥተን እዚህ ጀሃነም ውስጥ ይከተናል ብለን እንፈራለን አሉ። ጅብሪል ሚካኤል አላህ ዋስትና የሰጣቸው ላ ያዕሱነ አላህ ማ አመረሁም ወየፍዓሉነ ማ ዩእመሩን የታዘዙትን እንጂ የማይፈጽሙ ያልታዘዙትን የማይዳፈሩ መላእክቶች በዚህ ያህል ይፈራሉ።
አስቡት አላህ ከፈጠራቸው ጊዜ ጀምሮ ሩኩዕ ላይ ያሉ ከሩኩዕ ማይነሱ መላእክቶች ናቸው እኮ ሱጁድ ላይ ያሉ ከሱጁድ የማይነሱ መላእክቶች ናቸው ቂያም ላይ ያሉ ከቂያም ማይነሱ መላእክቶች አሉ ወንጀል ቢባል ነገር ማያስቡ መላእክቶች አሉ እነዚህ መላእክቶች ያቺን ጀሃነም ይፈሯታል ያቺን ጀሃነም ይጠነቀቋታል ምናልባት የሆነ ሰዓት ላይ አላህን ባምፀው ምናልባት እኛ እኮ ምናልባት እኮ ነው ኸይር ብትሰራ ምናልባት ኸይር ነገር ቢገራልን እኮ ነው ሀያታችን ሁላ በወንጀል የተጨመላለቅን ሰዎች ነን ሀያታችን ሁላ አላህን በማስቀየም ላይ ቢዚ የሆንን ሰዎች እኮ ነን ወደ አላህ መመለስ እኛ ላይ ነበር የሚያምረው እነዚህ መላእክቶች ሱብሃነከ ማ አበድናከ ሐቀ ዒባደቲክ ጌታችን ወይ ጥራት ይገባ አንተ የሚገባህን እኮ አምልኮ አላመለክንህም እያሉ አላህ ላይ ያለቅሳሉ እኮ ያለቅሱበታል አላህ ላይ እነዚህ አካሎች ወደዚህ አላህ ጋር በዚህ ልክ ተመልሰዋል ወደ አላህንም እንመለስ ይበቃናል ይሄ ጥሩ አጋጣሚ ነው ረመዳን ወደ አላህ ለመመለስ ከአላህ ጋር ለመታረቅ ጥሩ አጋጣሚ ነው ፉዳይል ኢብኑ ዒያድ ሽፍታ ከነበሩ ሰዎች መካከል አንዱ ነው ማጅራት መቺ ነበር ለሊት ላይ ወታደሮች አሉት እነዛ ወታደሮችን ያሰማራል በዛ ሰዓት ላይ ለሊት የሆነ ቀን يوم من الايام ወጥቶ ይሄን ተግባር ለመፈጸም ሲወጣ አንድ ሴት ልጅ ያ ፉዳይል አለችው አማ يكفيك አይበቃህም አለችው አላህ Subhanahu Wa Ta'ala የተናገረውን ቁርአን አትሰማም እንዴ አለችው ምን አላላት አላህ ሊመልሰው ሲፈልግ አለም يعني للذين آمنوا أن تخشع قلوبهم لذكر الله وما نزل من الحق ولا يكونوا كالذين أوتوا الكتاب من قبل فطال عليهم الأمد فكست قلوبهم وكثير منهم فاسقون እንደዛ አማኞች እኔን ለመፍራት ወደ እኔ ለመምጣት ከኔ ጋር ለመታረቅ ወንጀላቸውን ለማቆም አሁንስ ጊዜው አልበቃቸውም አልደረሱም እንዴ አላህ ያለ ነው والله ይላል ፉዳይል ለመጀመሪያ ጊዜ ልቤ ላይ አላህ ኢማን ሲከትብኝ ታወቀኝ መስጊድ ጠቆመኝ አልኳት ጠቆመችኝ መስጊድ ሄድኩኝ ተያይዘን መስጊድ ሄድናል መስጊድ አሳየችኝ እና እሷ ተመለሰች መስጊድ ገብቼ የመጀመሪያ የሱብሂን ሰላት ቆምኩኝ ከአማኞች ጋር አለ ومن العجائب በጣም የሚገርመው ኢማሙ የዛን ቀን የሚቀራው የነበረው ይሄንን ሱራ ነበር የሚገርማችሁ ነገር ይሄንን ሱራ እየቀራ እያለቀስኩኝ በውስጤ ጌታዬ ወይ አዎ በቃኝ እስካሁን ድረስ የሰራሁት ወንጀል ይበቃኛል ካንተ ጋር የተራራኩት እስካሁን ይበቃኛል ብዬ አላህ ጋር ታረኩኝ ወጣሁኝ አለ ዛሬ ፉዳይል ትላንትና ማጅራት መቼ ነበረው ዛሬ ማን ነው ዛሬ እስላም ካበቀለቻቸው ካፈራቻቸው ትላልቅ ዑለሞች መካከል ብርቅዬ ትላልቅ ዑለሞች መካከል አንዱ ኮስ ነው በርካታ ኪታቦችን የጻፈ ብዙ ፈትዋዎችን የሚሰጡ ትላልቅ ከሚባሉ ሰዎች እነሱ ናቸው ዛሬ እንጃ ሳይበቃን አንመለስም ዑመር ኢብኑ ኸጣብን የመለሰው አንድ የቁርአን አንቀጽ ቅድም ወንድም የቀራው ሱረቱ ጣሃ ما انزلنا عليك القرآن لتشقى الا تذكرة لمن يخشى አላህን ለሚፈራ ሰው መገሰጫ ነው ቁርአን ይሄው አማኞችን ገስጾ ካፊሮችን ገስጿቸው ቁርአን አማኝ አድርጓቸዋል እኛ አማኞችን ግን ሊገስጸን አልቻለም ቁርአን አይደለ እንዴ ዑመር ኢብኑ ኸጣብ በቁርአን ምን ብሎ ተንበርክኮ እስልምናን ተቀብሏል ዛሬ ዑመር የት ያለው ዑመር ዛሬ ካነ ወቃፈን عند آيات الله ቁርአን ሲነበብለት ቁርአን ሲቀራለት ዑመር ዛሬ በጣም ይደነግጣል ያለቅሳል ያነባል ቁርአን ያመጣው ከቁርአን ጋር ሐያቱ የተሳሰረ ነው በዛው በቁርአን ሐያት ነው የሞተው ዑመር ጁበይር ኢብኑ ሙጥዒም ካፊር ነው ካፊር በነበረበት ሰዓት ላይ ወደ እስልምና እንዲመለስ ያደረገው ይህ ቁርአን ነው ቁርአን ነው የመጣው የመለሰው ዛሬ እኛን ለምን አይመልሰንም ለምን በቁርአን መመሰጥ አቃተን ለምን በቁርአን ወደ አላህ መመለስ መምጣት አቃተን ዛሬ የሸፈነን ነገር አለ ዑለሞች ሐሰን አልበስሪም እንደሚሉት አቃላችሁ አንድ ሰው አላህ ጋር ያለውን ኸይር ነገር ሁሉ ይከለከላል በምን بسبب ذنوبه በሚሰራው ወንጀል ምክንያት ወንጀሉ በመብዛቱ ምክንያት አላህ ጋር ያለውን ቂያም ላይ ሊሆን ይችላል ሪዝቁንም ሊሆን ይችላል ሰላት ሊሆን ይችላል ማንኛውም ኸይር ነገር ይከለከላል ይሄ ወንጀል የሚባለው ነገር በጣም ከባድ ነው ፓወር አለው ኃይለኛ ነው
ኃይለኛ ነው። ስለዚህ ወንጀልን እንዳንመለስ ከአላህ ጋር እንዳንታረቅ ምንድነው የሚከለክለን ጋሬጣ የሚሆንብን ነገር ምን እንደሆነ ታውቃላችሁ? ሌላው ወንጀልን ምን አላት እንላለን። ይቺ ትንሽ አርገን ወንጀል እናስባለን። በጣም ትንሽ አርገን አነስ ኢብኑ ማሊክ በርካታ ከሷሃቦች መጨረሻ የሞተ ሷሃባ ነው። በርካታ ታቢኖች ላይ ደርሷል እና ምን ይላል? ታቢኖችን ሲመክር በጣም ትገርማላችሁ። በእናንተ ጊዜ በጣም ወንጀልን ደቃቅ አርጋችሁ የፀጉር ያህል ወንጀልን አሳንሳችሁ ስታዩ አያቸዋለሁ እመለከታቸዋለሁኝ። ኩና ነዑዱሃ አላ አህዲ ረሱልላህ ሰለም ሚነል ሙቢቃት አው ሙህሊካት። እናንተ ግን አሁን ደቃቅ አርጋችሁ ቀላል ተራ አርጋችሁ የምትቆጥሩትን ወንጀል ግን እኛ በነብዩ ዘመን ላይ ነብዩ በነበሩበት ሰዓት እነዛ ብርቅዬ ሰሃቦች በነበሩበት ሰዓት ላይ ግን ይሄ ወንጀል ከሚያጠፋ ወንጀል አርገን እንቆጥረው ነበር። ጀሃነም ከሚከት ወንጀል አርገን እንቆጥረው ነበር። ዛሬ አነስ ዛሬ ቢኖርስ ዛሬ ማያወሽ ሰው አለ እንዴ? ማያወሽ አለ? አላ ለዕነቱላሂ ዐለል ካዚቢን ወይሉ የውመይዚን ሊልሙከዚቢን ቁቲለል ኸራሱን። ቁርአኑን እንቀረዋለን። ውሸተኞችን አላህ ይግደላቸው፣ የአላህ እርግማን ይውረድባቸው እያለ አላህ እየተራገመ ውሸት ለኛ ተራ ነገር ነው። አቦ እባክህ ዋሽቼ ነው ውሸቴን እኮ ነው ይላል። ዛሬ ፕራንክ አደባባይ ላይ የሚሰራው ውሸት እኮ ነው። ፕራንክ ሌላ ነገር እኮ የለው። ውሸት ዛሬ ኖርማል ንግድ ላይ የተለያየ ሀያታችን ላይ ውሸት፣ ልጆቻችን ላይ ውሸት፣ የሆነ ነገር ላይ ውሸት ኖርማል ሆኗል። ወንጀልን አሳንሶ መመልከት ውሸት በእስልምና ሚነል ከባኢር ነው። ከባባድ ከሚባሉ ወንጀሎች ነው። እኛ በጣም ትንሽ አድርገን እንቆጥረዋለን። ትንሽ ብለን የምናስባቸው ወንጀልን ምንድነው ማሳነስ። ነቢዩ አለይሂ ሰላም ወየሁላችሁ ብለዋል። ወንጀልን ማሳነስ ትንሽ አድርጎ መቁጠርን እያኩም ወሙህቂራት الذنوب አሉ። ወየሁላችሁ ወንጀልን ማሳነስ አሉ። ወንጀልን ማሳነስ ትንሽ ነው ብሎ ወንጀልን መቁጠር፣ ይሄ ትንሽ የተባለውን ነገ እያደገ ይመጣል። ምን ይላሉ ዑለሞች ታዲያ? ምን ይላሉ? እያኩም ወሙህቂራት الذنوب ወንጀልን ትንሽ አድርጋችሁ መቁጠርን ወየሁላችሁ። ላ ተሕቂረነ ሚነ الذنوب شيئا ከወንጀል ትንሽ ነው ብለህ አትቁጠረው። فإن الجبال مع الحصى ይላሉ። አንድ ተራራ የተባለው እኮ የጠጠራቶች ክምችት ነው። አንድ ጠጠር ሁለት ጠጠር እያለ ተከማችተው ነው ተራራ የሆነው አይደል እንዴ? እንጂ ተራራ ወጥ የሆነ ድንጋይ እኮ አይደለም። ወንጀል ዛሬ አንድ ወንጀል ይመጣል፣ ሌላ ወንጀል ይተካል፣ ሁለተኛ ሶስተኛ እያለ ከዛ በኋላ ልባችን ያደርቀዋል። ይሄ ነው አሁን ወደ አላህ እንዳንመለስ ሌላው ጋሬጣ የሆነብን ነገር ይህ ነው። አላህ ጋር ወንጀል እንሰራለን፣ ቶሎ እንመለሳለን፣ እንሰራለን። ለው ለም ትዝኒቡ ለዘሀበ አላሁ ቢኩም። ወንጀል ባሰሩ አጠፋችሁ ነበር እኮ አለ አላህ። ብታጠፉ እኮ አይደለም ያሉ፣ ባታጠፉ አጠፋችሁ ነበር ብሏል እኮ አላህ። ይሄ ሰውኛ ባህሪ ነው፣ ማጥፋት የሰውኛ ባህሪ ነው። ግን የተሟላ ሰውኛ ባህሪ ደግሞ የምንላበሰው ምን ሲሆን ነው? ጥፋታችን ላይ ይቅርታ ስንጨምርበት ነው። ጥፋታችን ላይ ወደ አላህ መመለስ ሲኖርብን ነው። የሙእሚን መለያው ደግሞ ይሄ ነው። ወለዚነ ኢዛ ፈዐሉ ፋሂሸተን አው ዘለሙ አንፉሰሁም ዘከሩላህ። ሙእሚኖች አማኞች አላህን በሚያምፁበት ሰዓት ላይ ወንጀል በሚሰሩበት ሰዓት ላይ የመጀመሪያ ያመፁትን አምላክ ያስታውሳሉ። አላህን የአላህን ዓዘመቱላህ ይረዳሉ። ማንን ያመፅኩት? ማንን ያስከፋውት? ቶሎ ብለው አላህን ያስታውሳሉ። ከዛስ ዘከሩላህ። ከዛስ ሁለተኛ ስቴፓቸው ምንድነው? ማንን እንዳመፁ ከተረዱ በኋላ ካወቁት በኋላ ፈስተግፈሩ ሊዙኑቢሂም ለወንጀላቸው ማህርታን ይጠይቃሉ። ለወንጀላቸው ማህርታ ይጠይቃሉ። ታዲያ ወለም ይግፊር ምንድነው? ፈስተግፈሩ ሊዙኑቢሂም ወመን የግፊሩ الذنوب إلا الله። ወንጀልን የሚመራው አላህ እንጂ ማን ነው ይላሉ። ማን ይላል? ያ አላህ ማረኝ፣ ያ አላህ ዘንልኝ፣ ያ አላህ ሁለተኛ ልሳሳትም ይሉና አሁንም ድጋሚ ሊሳሳቱ ይችላሉ። እዚህ ጋርም አስምሩልኝ። ሙእሚን የሆነ ሰው ላ የመለ ላሁ ሐታ ተመሉ አሉ የአላህ መልእክተኛ።
አላህ እናንተን ከመማር ለእናንተ ከማድረግ ወደ እናንተ ከመምጣት አላህ በቀኝ አይልም አይሰለችም እናንተ ማረኝ ይቅር በለኝ ማለትን እስካልሰለቻችሁ ድረስ ሌላኛው ይሄ ወንጀል ማሳነስ አንዱ ነው ሌላኛው እዚህ ቦታ ላይ አሁንም ማስመር ያለብን ነገር ተስፋ መቁረጥ በቃ አሁንማ አላህ ይመረኝም እንላለን አንድ ሙእሚን አሉ የአላህ መልእክተኛ ወንጀል ይሰራል ወንጀል ከሰራ በኋላ ተውበት ያደርጋል ከዛ ወንጀል ድጋሚ ይሰራል አሁንም ተውበት ያደርጋል አሁንም ወንጀል ይሰራል አሁንም ተውበት ያደርጋል ሸይጣን ሶስተኛ አራተኛ ላይ ሲደርስ ሸይጣን እንደሚለው ታውቃላችሁ አታፍርም እንዴ አሁንም ይለዋል ነፍስያውም ትለዋለች ትላንትናም ሰርተህ ይቅርታ ጠየቅ አሁንም ሰርተህ ይቅርታ ጠየቅ አሁንም ትላለህ አታፍርም የዛኔ ሙእሚን ይውላችሁ ከአላህ ጋር መራራቅ የሚጀምረው እዚህ ጋር ነው ይራራቃል የዛኔ እንዳታቆሙ አላህን ይቅርታ መጠየቅ ማቆም የለብንም የዛኔ ያቆምከው ጊዜ አላህም አንተም ማዘን ላንተ ይቅርታ ማለቱን ያቆማል ለምን ተውበተኞችን ይቅርታ የሚለው ይቅር በሉኝ ይላሏቸው ላለኮ ነው አላህ ፈኢኒ ለገፋሩ ሊመን ታበ ወኢኒ ለገፋሩ ሊመን ታበ እኔ ይቅር ባይ ነኝ አለ አላህ ለማን ወደ እኔ ለተመለሰ ይቅር በለኝ ላለ ሰው ስለዚህ ወንጀል ሰርተህ አታቁም ይቅርታህን አታቁመው ወንጀል ከሰራ በኋላ ይቅርታ መቆም የለበትም ወንጀል ትሰራለህ ይቅርታ ጠይቀው አልቅስበት ነገም ትሰራለህ አልቅስበት ከነጎደም ትሰራለህ አልቅስበት ረህመቱን እንየው እዝነቱን እንየው የብነ አደም ለው በለገት ذنوبك عنان السماء ثم استغفرتني አንተ የአደም ልጅ ሆይ አለ አላህ እኮ አዛኙ ጌታችን እየጠራን ነው ጥሪውን መቀበል አለብን አንተ የአደም ልጅ ሆይ ወንጀል ብትሰራ ይሄ ወንጀል ደግሞ የሰማይ ጫፍ ቢሞላ ወይም ምድርን ቢያጥለቀልቀው ከዛ በኋላ እኔ ጋር ይቅርታ ብለህ ብትመጣ غفرت لك على ما كان منك ولا أبالي على الله أكبر እኔ ያለብህን ወንጀል ባጠቃላይ ይቅርታ እስካልከኝ ድረስ ይቅር እልሃለሁኝ ይቅርታ ላልኩህ ነገር ደግሞ ወላ ኡባሊ አልጸጸትም ለምን ማርኩት አልልም ይላል አላህ ትላንትና ያን ሰርተህ መጥተህ እንደዚህ ሰው ገለህ እንደዚህ አጥፍተህ ዝሙት ሰርተህ ምናምን አሁን ይቅርታ ስትል አታፍርም አይልህም እኮ አላህ ይቅርታ ለምን አላልክም ብሎ እኮ የሚጠይቅህ ጌታ ነው ይቅርታ ባልከው ቁጥር የሚደሰት ጌታ እኮ ነው አላህ እኮ ለላሁ አሸዱ ፈርሐን ቢተውበቲ ዓብዲሂ አላህ በማንኛውም ዒባዳ እንደዚህ ያህል ይደሰታል የሚል የለም እኮ ግን ወደሱ ስትመለስ ይቅርታ ስትጠይቀው ወደ አላህ Subhanahu Wa Ta'ala ተደሩ አድርገ ጌታዬ ወይ ማረኝ ስትለው አላህ በጣም ይደሰታል አሉ ምን እንደሚል ታውቃላችሁ ከመማር በፊት ይቅርታ ከማድረጉ በፊት علم عبدي أن له ربا غفورا ባሪያዬ አወቀ ማሪ ጌታ እንዳለው እኮ አወቀ ባሪያዬ እኮ ይላል አላህ እንደምምረው እኮ አውቆ እኮ ማረኛ አለኝ እናንተ ምስክር አደርጋቸዋለሁ ይላል መላእክቶችን ይሄን ባሪያዬ ምሬዋለሁኝ ይላል አላህ ምሬዋለሁ የመጨረሻ ማደርገው ሰዓት አልቋል ይላል የመጨረሻ ማደርገው ወንጀል ላይ ተስፋ መቁረጥ ያልኳችሁ ተስፋ መቁረጥ ይብስ ወንጀል ሌላ ወንጀል መጨመር ነው የሰራው ወንጀል ሳያንሰን ተስፋ መቁረጥ ደግሞ ሌላ ወንጀል መጨመር ነው الله من يبلون قل يا عبادي الذين أسرفوا على أنفسهم لا تقنطوا من رحمة الله يتشي قال يتسفى قال نج يتشي قال يالتشو اسلمنا لي قرآن لي بتشانج تسفى تقرأوا إميل قال يالو قرآن لي بتشان لا تقنطوا من رحمة الله إن أنت بونجلاتشو دنبر يالفاتشو باروتش يكون يالو إن أنت عبيدوتشوي عالموتشوي دعاتوتشوي بلوكو አይደለም አላህ ይጠራው ኸይረኞችን መልካሞችን አይደለም ይጠራው ወንጀለኞችን ብቻም ደግሞ አይደለም በወንጀል ድንበር ያለፋችሁ ባሮቼ ወይ ኑ ወደኔ ባሪያዬ ያለ ወደ ራሱ ኢዳፍ አደረገ አላህ ኑ ባሮቼ የኔ ሆናችሁ አለ እኮ አላህ لا تقنطوا من رحمة الله كان إذنات تسفى تقرأتوا إن الله يغفر الذنوب جميعا ወንጀላችሁን አላህ ሙሉ በሙሉ ሊሰርዝላችሁ ቃል ገብቷል ቀጠሮ ይዞላችኋል ኑ ለምን إنه هو الغفور الرحيم الله سبحانه وتعالى ማሪና አዛኝ ነው ይሄ ባህሪው ነው ያ አላህ ስለዚህ ወደ አላህ ባህሪ ልንመጣ ከአላህ ጋር ልንታረቅ ግድ ይለናል ምን ታረቅ አላህ ያደርገን ያ የመጨረሻ ያልኳቸው ይሄን ነው የመጨረሻ
99 ነፍስ የገደለው ሰውዬ እኮ አላህ ይህን ሰውዬ ለተውበት አጭቶታል። የሰራው ወንጀል አንድ ነፍስ መግደል እኮ በእስልምና እኮ ከባድ ወንጀል ነው፣ ትልቅ ወንጀል ነው። 99 ነፍስ ገድሎ ግን ውስጡ ግን ቅድም እንዳልኳችሁ ማንኛውም የሆነ አማኝ የሆነ ሰው በሚሰራው ወንጀል ነፃነት አይሰማውም ብለናል። ይሄ ሰውዬ ነፃነት ተሰምቶት አይደለም። ተውበት ለማድረግ ግን ፈልጎ ዓቢድ ዒልም የሌለውን ሰው ጋር አገናኙት። ሄደው ሲያገናኙት አንድ ሰው 99 ነፍስ ገድሎ ነበረ። ፈሀል ለሁ ሚን ተውባ፣ ተውበት ቢያደርግ አላህ ተውበቱን ይቀበለዋል አለ። እንዴት የሁላ ወንጀል ሰርቶ ተውበት ላድርግ ይላል? አያፍርም? ዘርበል አለው። አይምረኝም አላህ? አዎ አይምርህም። ታዲያ አላህማ በጎዶሎ ከሚቀጣይ አለና ፈከመለ ቢሂ ሚዓተ፣ ሰይፉን አመጣና አንገቱን ቆረጠው። 100 ሞላ። እንደው አሁን ቢቻል እንደዚህ የሚያስፈልጋቸው ሰዎች አሉ። ተውበት አድርገው ሊመጡ የፈለጉ ሰዎችን የረመዳን ሙስሊም የእኛን እንጃ የእኛን ኢማንኛ አስመሳ አናቅህም አሁን ከረመዳን ጋር ትወጣለህ እኮ እያሉ የሚያስወጧቸው ሰዎች አሉ። አይደለም የመጡ ሰዎችን የገቡ ሰዎችን ለማስወጣት የተዘጋጁ ሰዎች አሉ። ይሄ ሰውዬ አሁንም ተስፋ አልቆረጠም። አመላክቱኝ፣ ከአላህ ጋር የሚያስታርቀኝን ሰው አመላክቱኝ አለ። አገናኙት፣ ትክክለኛ ሰው። አላህ ይምርሃል አለው፣ አላህ ያዝንልሃል አለው። ከዛ ተውበት አደረገ። ታሪኩ ረጅም ነው። እኛም አሁን አላህ ይምረናል አይደለም እኛን አላህ የለም የሚሉ ሰዎችን አላህ የ3ኛ ነው የሚሉ ሰዎችን አላህን አናቀውም ሲሉ የነበሩ ሰዎችን ይቅር ብለው ሲመጡ አላህ እኮ የይቅርታ በሩን ከፍቶ ነው የሚጠብቃቸው። ይቅርታ ባይ ነው አምላካችን። አላህ ይቅር የሚያደርግ አምላክ ነውና በይቅርታው ጥላ ስር ምንጠለል አላህ ያድርገን። በዚህ በረመዳን አላህ እንደሰበሰበን ቤቱ ረህመቱ ላይ እንዳመጣን እማንወጣ አላህ ያድርገን። ከራህመቱ ማንወጣ አላህ ያድርገን። እዚሁ እንደሰበሰበን ነገ ጀነተል ፊርደውስ አላህ ይሰብስበን። አሚን በሉ። ጀነተል ፊርደውስ አላህ ይሰብስበን። ነገ የአላህን ፊት ምንዳይ አላህ ያድርገን። ውጁህ የውመይዚን ናዲራ ኢላ ረቢሃ ናዚራ ተብሏል። ፊታችን በርቶ የአላህን ፊት ምንመለከትበት ቁዋን አላህ ይስጠን ያ ረበል ዓለሚን፣ ያ ረበል ዓለሚን። እንደው ሁላችንም ዓቢዶች አላህ ያድርገን። ከአላህ መንገድ ላይ ማንወጣ አላህ ያድርገን። በህይወት እስካለን ድረስ ከሰላት ከኸይር ነገር እማንላቀቅ አላህ ያድርገን። አላህ በሰማነው ምንሰራ አላህ ያድርገን። ያሳለፍናቸውን የረመዳን ቀናቶችን በኸይር ከሆነ አላህ ይቀበለን፣ በሸር ከሆነ አላህ አውፊ በለን። የቀሩ የረመዳን ቀናቶችን የምንጠቀምባቸው አላህ ያድርገን፣ አላህ ያድርገን። هذا وصلى الله على سيدنا محمد واخر دعوانا الحمد لله رب العالمين وبالله توفيق والسلام عليكم ورحمة الله وبركاته.